ሱሪና ታሪክ እንጂ ያማችኋል እንዴ? ቆይ ተረጋጉ። ያማችኋል እነዚህ ሰዎች አረግሬ አፍቴ ሌቦች ናችሁ። ልዘርፉ ነው የመጣችሁት? የምን አባሽ ነው? ኦኬ ስላለን ንብረት ስላለን ገንዘብ እሱ ደግሞ ከኔ እሱ ተሻለ። እሱ አሪፍ ነው። ሰውነቱ እሱ ይሻላል ከኔ። እንደዛ እያልኩ እኮ ልቂና አሳይኝና እዛ በኋላ እንሻለን። አንተ ልቀት አሳየኛለህ። በደንብ አሳይሻለሁ። ሁሉም እዚህ ቤት የመጣ ሰው አምዶ ስለዚህ ነው። ቆይ እኔ ግራ የገባኝ ማለት ነው ጾታችሁ ምንድነው? ይሄን ብቻ ነገር በማለት ምን አይነት ጥያቄ ነው የምጠይቀው? ጾታችሁ ምንድነው? እኔ በሩን ዘልዬ ባልከፍተው ሱሪ ያወለቁ ነበር መኝታ ቤት ይዞኝ እየገቡ ነበር። እና ምን ችግር አለ ባወልቀው? ማለት ያው ኮንፈርት እንዲሰማኝ እኮ ነፃነት እንዲሰማኝ። የ666 አባልና አስፈጻሚ ቅጥረኞች ወንድ ናቸው ሁለታቸውም ጾታቸው። እና እናንተ ወንዶች ናቸው ጾታቸው ምንድነው? መስሚኝ ወደዚህ ሂጂልኝ ያምሽ እንዴ አትንኪኝ፣ ደረቴ ልቀቂኝ። አንቺ ለምንድነው ታይም አትያት? ሰላም ሰላም ውድ የልዑል ሚዲያ ቤተሰቦች እንደምንቆያችሁኝ፣ ዛሬም በአዲስ ቪዲዮ ተመልሼ ተገኝቻለሁ። ያው እኔ የልዑል ካሜራማን አንድነት ነኝ። ከዚህ ቀደም እንደነገርኳችሁ ልዑል ብዙ ማስጨረስ ያለበት የፍርድ ቤት ጉዳይ አለ። ከዚህ በፊት ይሄ እየለቀቀን ያለ ነው የ666 ሴቷ ወደ ወንድ ወንዱ ወደ ሴት ጾታ የማስቀየር ነገሩ በጣም ብዙ ቤት እያንኳኳ በጣም ብዙ ሰዎችን እየነካን ያለው እውነት ለመናገርና ይሄ ጉዳይ ደግሞ ትንሽ በፍርድ ቤት በደንብ ሊታይ የሚገባው ጉዳይ ስለሆነም ይሄን ጉዳይ ሊከታተል ልዑል እዛ ይገኛል። ስለዚህ እዚህ ደግሞ መደረስ ያለበት ቤተሰብ፣ መታገዝ ያለበት ቤተሰብ፣ መዳን ያለበት ቤተሰብ ሲያድን ወይም መታገዙ ግዴታ ስለሆነ ነው እኔ ከፍርድ ቤት መጥቼ እዚህ የተለያዩ ስራዎችን እያገዝኩት የምገኙ። ስለዚህ ዛሬ አዲስ ባለ ታሪክ ከአዲስ ወንድሜ ጋር ኦልሬዲ እውነት ለመናገር ሲያወራኝ ከእንደዚሁ ነገር ጋር የሚገናኝ ነገር ነው ያወራኝ ከ666 ነገር ጋርና ምን እንደደረሰበት ምን እንደሆነ ኦልሬዲ አብረን የምንሰማው ጉዳይ ይሆናል። ግን ትንሽ ለመናገር ያክል ሁለት ሴቶች አሉ። እነዚያ ሁለት ሴቶችም ማሳጅ ብለው ሴትም አይመስሉኝም ማሳጅ ብለው ግን ሰዎችን እየደፈሩ ብዙ ነገራቶች እያደረጉ በእነሱ ስር አባል እንዲሆን ወይም የ666 አባል ሆኖ እንዲቀጥል የማሳመን ስራ ነው የሚሰሩት የሚል ነገር አውርቶኛል። እንዴት ሊለኝ እንደቻለ እነዚህ ሰዎች እንዴት እንዳገኛቸውም የኔ ጥያቄ ነው። ስለዚህ እሱን አብረን የምንሰማው ይሆናል። ኦልሬዲ ለእናንተ ለመናገር ነው። ለልዑል ላይቭ እየተከታተልከኝ እንደሆነ አውቃለሁና ቤተሰቦችም እየተከታተላችሁኝ ነው። በዚህ ቪዲዮ ዛሬ ያው ይሄን ክትትል እስከ መጀመሪያ ደረጃ ድረስ የፍርድ ቤቱን ኬስ ቶሎ ጨርሰው ልዑልም አብሮኝ ይገኛል። ከዚህ በኋላ ያሉት ክትትሎችን የማጋለጥ ስራውንም ያው ይመጣል ብዬ አስባለሁ የፍርድ ቤቱ ነገር ካለቀለት። ስለዚህ እስከዛ ወንድሜን ታይም ለመቆጠብ እዚህ ላወራው ተገኝቻለሁ። እውነት ለመናገር ጉዳዩ አሳሳቢ አስጨናቂ ስለሆነ ነው እንዲህ ከአካባቢው ሶር ብዬ የሆነ ቤት ተደብቆ ነው ያለው። እንደምታዩት ደሳሳ ቤት ውስጥ ነው ተደብቅ ያለሁት ብሎኛል። ቢኮዝ እነዚህ ሰዎች እየፈለጉት ነው የመግደል የማስፈራራት ነገር እያደረሱብኝ ነው ብሎኛል። ቢኮዝ ከዛ ቤት በሰላም ወጥቷልና ይሄ ሚስጥር የሚናገር ከሆነ እንደሚገሉት ዛቻ በቴሌግራም የሚላኩለትን ነገር እያስነበበኝ ነበረ በሞባይል ስልኩ እና ያው ደበቅ ያለበት ቦታ ወይም የተደበቀበት ቤት ድረስ መጥተን ነው እየገለጽን ያለነውና ስለዚህ እነዚህ ሰዎች ማን ናቸው ምንድን ናቸው የሚለውን አብረን የምንከታተል ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ሰላም ወንድሜ። ሰላም እንዴት ነህ? አሉ እግዚአብሔር ይመስገን። ያው በመጀመሪያ ይሄን ነገር ዩቲዩብ ላይ ተከታተል ነበረ። ከዚህ በፊት 3-4 ሰዎች ተጋልጠዋል እውነት ለመናገር በእንደዚህ አይነት ፐርፐዝ። ይሄ ደግሞ ከሀገራችን ከሃይማኖታችን ከኢትዮጵያዊነት አንጻር ጭራሽ የማይገናኝ ጭራሽ ልክ ያልሆነ ነገር ነው። ውጭ ሀገር ላይ የተለመደ ነገር ቢሆንም ግን እዚህ ሀገራችን ኢትዮጵያ ውስጥ ልክ ያልሆነ ነገር ነውና አንተም ይሄ ነገር ደርሶብኛል ብለኛል። ስለዚህ ከመጀመሪያ ስምህን አስተዋውቅልኝ፣ ከዚህ የደረሰብን ነገር እስቲ ሰፋ አድርገህ ለኔም ለተመልካቾችም ንገረን። ስሜ ብሩክ ይባላል። አንድ ሁለቴ በዚህ ሚዲያ እንደዚህ አይነት ነገር ስታጋለጡ ስላየው ነው ወደ እናንተ የመጣሁት እና አዎ ልክ ነኝ። ሀገር ብዙ ጊዜ አልተለመደም እንደዚህ አይነት ነገር ነውር ነው፣ በጣም አጸያፊ ነገር ነው እና ሁሉን ነገር እናገራለሁ፣ የሚመጣብኝም ነገር እቀበላለሁ። አብሽር። ኦልሬዲ አሁን የኛ ሚዲያ ጉዳዩን ስትናገር ተከታትሎ መፍትሄ ከመስጠት ባሻገር ያንተ
ፕራይቬት የተጠበቀ ነው የሚሆነው። ፊትህ አይታይም። በድምጽህም በፊዚካሊቲም እነዚህ ሰዎች የሚያስፈራሩ ሰዎች የሚያውቁ ሰዎች እንዳለ ደግሞ አንተ ቪዲዮ ለተመልካቾች ማስተማሪያ ሆኖ ከመለቀቁ ወይም ለተመልካቾች ከመታየቱ በፊት እነዚህ ሰዎች ለህግ ቀርበው አንተም ፕራይቬት ተጠብቆ ስለሚሆን የሚደርስብህ ነገር ያው ከፈጣሪ በታች እኛ 100% ከኛ ጋር ነው የምትሆነው። የኛ ሰዎች አብሮ ይሆናሉ። ቢኮዝ ጉዳዩ ቀላል አይደለም። ሰይጣናዊ ሰዎች ናቸው እነዚህ። ሰዎችን ለመግደል ሰዎችን ለመጉዳት ወደኋላ የማይሉ ሰዎች ስለሆኑ ጉዳዩን አብረን እንቀጥላለን። አትጨነቅ። እሺ አመሰግናለሁ። እኔ ብዙ ጊዜ እንደዚህ ማሳጆችን ሞክሬ ነበረ። ማለት ብዙ ጊዜ እንደሚወራውም የትም ቦታ ማሳጅ ቤት ስትሄድ እነዚህ ግብረ ስጋ ግንኙነት ለማድረግ እንጂ ብዙ ጊዜ ማሳጅ ለማድረግ አለ ኤክስትራ የሚለው ነገር ደግሞ አለ። እነሱ ነገር ስላሉ ነው እኔም አፈላልጌ እንደዚህ አይነት ነገር ያገኘኋቸው። እንደጠበቅኩም አይደለም እና አስደንግጦኛል። ግን እኛ ሀገር እንደዚህ አይነት ነገር አለ ብዬ አስቤ አላውቅም ነበር። ነገር ግን በእነሱ ጋርም አወራን። ከእህቷ ጋር ነው የምትሰራው ምናምን ተባለ። ኦኬ ይቅርታ አቋረጥኩና ማሳጅ መሰራት ፈልገህ እንዴት ነው ያገኛቸው? እነሱን እንዴት ነው ልታወራቸው የቻልከው? እነሱን ያገኘሁበት መንገድ እንደ አጋጣሚ ነው። ቴሌግራም ላይ ሰርች ሳደርግ ማሳጅ ብሎ መጣልኝና ከዛ ቻናል ነገር ነው ገብቼ ቁጥራቸውን አገኘሁኝ፣ አወራን። በዛ መንገድ ተገናኘን፣ ቤታቸው ሄድኩኝ ምናምን። የተፈጠረው ነገር በጣም ከባድ ነው። ኦኬ ቴሌግራም ላይ ብቻ ኦሬዲ አሁን ጊዜው ከባድ ነው። ወጣትነህ አንተም እና ቴሌግራም ላይ ስታወራቸው ምን አይነት ወሬ ነው ያወሩ? ከዛ በኋላም ቀጥታ ወደ ቤታቸው ለመሄድ ያስወዘነ ነገር ምንድን ነው? ስለትፈራለህ፣ ትጠራጠራለህ። ቴሌግራም ላይ የሆነ ሰው አውርተህ አምነህ መሄድ አሁን ላይ ለዛውም ለማሳጅ ሰውነትን አሳልፈ ለምትሰጠው ነገር ከባድ ነውና እንዴት አምናቸው ልትሄድ ቻልክ? አንደኛ እኔ እነሱን ያመንኩበት መንገድ አወራራቸው ትክክለኛ ማሳጅ አድራጊ ነበር የሚመስሉት። ሁለተኛ ደግሞ ታላቅ ከእህቴ ጋር ነው የምሰራው። ከእህት ጋር ደግሞ የሚሰራ ነገር ሪል ነው እንጂ እህቷን መጥፎ ነገር ውስጥ አትከትም ብዬ ነበር ያሰብኩት። ምንም ስጋት አልገባኝም ነበር። መጀመሪያው ተጠራጥሬ ነበር ሊሆን እንደ ቢዘርፉኝስ ምናምን ብዬ አስቤ ነበር። ነገር ግን ሲያወሩኝ በቃ ትክክለኛ ስለ ፓኬጃቸው ሲነግሩኝ ምናምን እና እውነት ነበር የመሰለኝ። አንዳንዴ ሰው የምታምነው ነገር አለ፣ ለዛ እውነት መሰለኝ። ሴቶችም ስለሆኑ ባለ አይደለ ብዙም ግድ አልሰጠኝም ነበር። እንግዲህ አሁን ካለብኝ ነገር እንደዚህ ያደርጋሉ ብዬ ማሰብም አይቻልም። ምንድነው እንደዚህ ያደርጋሉ ብለህ ያስወራህ ነገር? ሁለት ደግሞ ማሳጅ ብለህ ቴሌግራም ላይ ሰርቸህ ከማውራት ባሻገር ከተማችን ላይ በጣም ብዙ ማሳጅ ቤቶች አሉ አይደል? በየቦታው ማስታወቂያ የምንሰማቸው በየሚዲያው ፌመስ የሆኑ ማሳጅ ቤቶች አሉና እነዛ ማሳጅ ቤቶች ለምን አልመረጥክም? ኦንላይን ላይ አውርቶ መሄዱ ለምን ፈለግከው? እንደነገርኩ ነው ብዙ ማሳጅ ቤቶች ሞክሬያለሁ። እኔ በዶክተር የታዘዘልኝ ማሳጅ ተደረገበት ተብዬ ግን ወገቤ በጣም ያመኛል። እናም ብዙ ማሳጅ ቤቶች ስሞክር ሁሉም በቃ ይሄ ከሴክስ ጋር ነው ምናምን እና እኔ ደግሞ ባለትዳር ነኝ፣ የ3 ልጆች አባት ነኝ። ይሄን ነገር አልፈለኩትም። ኦኬ ባለቤትህ ልጆች አሉ አሁን አብረው? አዎ አብረውኛሉ። ኦኬ ስለዚህ ኦሬዲ ያው ከባድ ነው ለመናገር። እንደምናውቀው ይሄ ከተማ ማሳጅ ቤቶች ላይ ኤክስትራ የሚባል ነገር አለ እንደሚታወቀውና ግን ከባለቤት ጋር ስለመግባት አልሞከርክም ወይ? አሁን ለምሳሌ ካፕል ባልና ሚስቶች አንድ ላይ ምናምን የታሹበት ቦታዎች ላይ እሱን አልሞከርኩም ነበር። አልመጣልኝም፣ ሀሳቡም አልነበረኝም። ነገር ግን ባለቤቴ ብዙ ስራ አለባት ምናምን እና ብዙ ጊዜ እንደዚህ አይነት ነገሮች ሀሳብ የለንም። እኔም ለህመሜ ነው ምናምን እና እሷም የመቀናጣት ነው የሚመስላት ምናምን አታምንም እንደዚህ አይነት ነገር እና ይሄ ውሸት ነው። እሱ ስላለ ከእሷ ጋር አልሞከርኩም። እሺ ከዛ በኋላስ ምንድን ነው አሁን እንደዚህ እኛ ሚዲያ ጋር የሚያስመጣህ ነገር?
ከዛ በኋላ እነዚህ ሰዎች ካገኛቸው በኋላ የተፈጠረው ነገርስ ምንድን ነው? የት አገኛቸው? ቤታቸው ወዴት አቅጣጫ ነበረ? እንዴት አይነት ሰዎች ናቸው የሚለውን ነገር እስቲ ለእኔም ለተመልካቾችም በደንብ ሚኮዝ ዋናው ጉዳይ ይሄ ይመስለኛል እዚህ ያስቀምጠንና ሰፋ አድርገህ ንገረን። እነሱ ነው ቴሌግራም ላይ ያገኘውን። ከዛ ስልኳን ከታላቅ እህቷ መሰለኝ ያወራሁት። እነሱ ወደ ፈረንሳይ አካባቢ ነው የሚኖሩት። እዛ ሄጄ ቤታቸው እንደውም በቀላሉ ነው ያሉበትን ሎኬሽን ላኩልኝና ምናምን በቀላሉ ነው ቤታቸውን ያገኘሁት ምናምን። እዛ ውስጥ ገባሁኝ። ትንሽ ከገባሁ በኋላ ትንሽ ቁጭ አልኩኝ ምናምን። አንደኛዋ ትቁነጠነጣለች በቃ ዝም ብላ፣ አንደኛዋ ደግሞ ማታወራው ነገር የለም ምናምን። ከዛ የሆነ ሰዓት ላይ ወይ ሴት ይሁኑ ወንዱ ይሁኑ አይታወቅም፣ በቃ ተቀያየሩብኝ። ወደ ቤት ከገባ በኋላ ተቀያየሩብኝ ያልከኝ ነበርና ምንድን ነው የተቀያየሩት? ምንድን ነው የተፈጠረው? ቤት ስገባ ኦልሬዲ ማሳጅ ነው አይደል? ማሳጅ ደግሞ ሲሆን ስቴፖች አሉት ይመስለኛል። ሻወር መግባት ምናምን፣ ፎጣ ልትወስድ ትችላለህ። ከዛ ሞሮኮ ምናምን የሚያካትት ከሆነ ወይ ባኞ ቤት ልቆይ ትችላለህ፣ ወይ አልጋ አለ ምናምን። እና እንዴት ነው የነበረው ፕሮሰስ? ቤት ስገባ ያየው ኦልሬዲ ያልጠበቅኩት ነገር ነው የተፈጠረው ብለኛልና ምንድን ነው ይሄን ያህል? በቤታቸው ስገባ ምንም ነገር አልነበረም። በቃ ልክ ስገባ አሁን ማሳጅ ቤት ስገባ ለምሳሌ አልጋ አለ እንዳልከው፣ ብዙ የምትወስዳቸው ስቴፖች አሉ። እነዛ ነገሮች ሁሉ አልነበሩ። በቃ ሄጄ ሶፋ ላይ ቁጭ አልኩኝ። ከዛ ያችኛዋ ወጣ ገባ ትላለች እንዳልኩ፣ ትንሿ ደግሞ አስሬ ትመጣና ወንድ ለወንድ ጋብቻ ሴት ለሴት ጋብቻ ትለኛለች። ማለት ወንድ ለወንድ ሴት ለሴት ማለት አሁን ወንድ ለወንድ ሰው ምናምን እንደምንለው አለ እንደዛ። ያችኛዋ ደግሞ ትቆጣታለች። አንቺ ረፊ እንደዚህ አይደለም ምናምን ትላታለች። እኔ ደግሞ በዛ መሀል ማለት ምን ማለት ነው እንደዚህ አይደለም፣ ምን ሊነግሩኝ ፈልገው ነው ብዬ እየተጠራጠርኩ መጣሁኝ። ይቅርታ፣ ምን ሊያስነሳቸው አስፈለገ? ማሳጅ ልትታሽን የገባኸው ታታሞች ናቸው። ስለዚህ ኦልሬዲ ትንሿ ናት ይሄን ነገር የምትልና እንዴት እንዲህ ልትል ቻለች? ስልክ ይዛ ስልኳ ላይ ያየሽ ነበር ነው ወይስ ዝም ብላ ነው ያለችህ? ምንድን ነው እንዳልኩ በቃ ዝም ብላ ትቀበጣጥር ነበር፣ የማታወራው ነገር የለም። ከዚ ሆነ ሳሌ ደግሞ ስለ ጋብቻ አወራች፣ ስለ ወንድ ለወንድ ጋብቻ፣ ስለ ሴት ጋብቻ ምናምን አወራች። እና ከዛ ያችኛዋ የምትቆጣታለች፣ ትገባለች፣ ትወጣለች ምናምን። ትንሿ ደግሞ መታ እግሬን ተነካካኛለች፣ አንገቴን ተነካካኛለች፣ ትስመኛለች ምናምን። ኧረ ተይ የገፈተርኳት ተይ ምናምን እያልኩኝ ከዛ የሆነ ሳሌ በቃ አስጠላይ ማለት ነው። ወደ ኤክስትራ እንደሚባለው ወደዛ ሊወስዱ ይመሰለኝና አይ በቃ ይሄ ነገር ይቅርብኝ ምናምን እያልኩ ስላትና ታናሽዬው ጠራቻት ትልቋን። ከዛ ያችኛዋ ደግሞ ተቆጣች፣ ሌላ ወደዚህ ግባ አለች። እዚህ ግባ፣ እዚህ ካልገባ ምናምን አለች። በቃ ያችኛዋ ጮሃለሁ፣ ይችኛዋ ደግሞ እመታለሁ። በቃ የማታወራው ነገር የለም ምናምን። እሱ ነገር ግራ እያጋባኝ መጣ። ከዛ ተከትያቸው ገባሁኝ ምናምን። ከዛ በቃ አልኩ እኔ አሁን ባለትዳር ነኝ። ወንድ ለወንድ ጋብቻ ሴት ለሴት ጋብቻ የሚባል ነገር በጣም ነውር ነው። ልጅ አለኝ። አሁን እኔ ልጄ እንደዛ ቢሆን ብዬ የማስበው ነገር ነውና ምን ላደርግ እችላለሁ ማለት መሆን የሌለበት ነገር ነው አጠቃላይ። ግን በቃ እነሱ ደግሞ ከዛ ባሱ። እንዴት ሊሆን ይችላል ይሄ ነገር የሚለው ነገር እያሳሰበኝ ስለመጣ እኔ ለማምለጥ ማሰብኩኝ። በቃ እነሱም ሊተውኝ አልቻሉ። እንደነገርኩ ሁለት ልጆች አሉኝ፣ አንድ ሴት ልጅ ደግሞ አለች። እንግዲህ አላውቅም፣ ብቻ ከባድ ነው። ቢኮዝ ማሳጅ በሚል ሁኔታ ወደ የቤታቸው ገብተህ በእንደዚህ አይነት ኢቭን ነው ሲቀየሩብህ። ልክ ነህ፣ እንደ አባት አይምሮህ ወደ ልጆች ሊሄድ ይችላል። በጣም የምረዳው ሀሳብ ነው። ግን ተረጋጋ እና ራስን ተቆጣጠር። ቢኮዝ መፍትሄ ለማግኘት ነው የመጣ ነው። እንዳንተ አይነት ይሄኔ ቤታቸው ውስጥ ብዙ ሰዎችን እንደምትለው እያሰቃዩ እንደምትለው ሴክስ ለማድረግ እየገፋፉ ይሆናል የሚገኙት። እሱን እኛ አናውቅም። ስለዚህ ያንተ መረጋጋት ለኛ ስራ በጣም ይወስነዋል። እና በሰዓቱ ይሄ ነገር ከተፈጸመ በኋላ ለማምለጥ ምናምን እንደሞከርክ እነሱ የሚያስጨንቁ እንደሆነ ነው የነገርከኝ። እና ምን ወሰንክ በሰዓቱ?
ጥያቄዎችንስ ለመጠየቅ አልሞከርክም ወይ? ምን እያደረጋችሁ ነው? ምን እየሆናችሁ ነው? የምን ጾታዊ ጋብቻ ምናምን የሚል ነገር ለማውራት አልሞከርክም? ኧረ ያልጠየቁት ነገር የለም። በቃ የሚመልሱልኝ ነገር የለም። ብቻ አንዴ አንገቴን ስመኛለች ምናምን እና ታናሿ ነች ሁሉም ሰራው። ታላቅየው እንደውም አንዳንዴ ትቆጣታለች ምናምን። ከዛ ያችኛዋ የሌለ ትፈጣጥናለች፣ ታናሽየዋ ማለት ነው። ታላቅየዋ ደግሞ ትቆጣለች። በቃ አብሶሪን በጣም ነው አቢዙ የምታደርገኝና በጣም የዛችኛዋ ይከብዳል ማለት። ያችኛዋን ለምንድን ነው እንደዚህ የምትይው ህፃን ልጅ አይደለሽ ወይ ምናምን ብዬ ጠይቄያታለሁ። ነገር ግን የምትመልስልኝ መልስ በቃ ደስ ይላል እኮ ነው የምትለኝ። ማለት እንዴት ደስ ሊልሽ ይችላል? ፈጣሪ እኮ የፈጠረን በተቃራኒ ጾታ ነው አልኳት። ነገር ግን ይሄ እኮ ደስ ይላል ምናምን መልሷ ራሱ ይሄ ነው በቃ። ከዛ እኔ መውጣት ፈልጋለሁ አልኳቸው። ከዛ በቃ በግድ ይዘኝ ጎትተው አስገቡኝ ምናምን። ወዴት ነው ያስገቡ? ማለት መኝታ ቤታቸው አስገቡኝ። ከዛ እኔ ገፍትሬያቸው ወደ ሳሎን ተመለስኩኝ። ከዛ ጭራሽ ሊመቱኝ ምናምን በቃ ቢላ አወጡ። እንገላለን እንወጋለን ምናምን አሉኝ። ከዛ ይሄ ነገር ከሚሆንማ በሞት ይሻለኛል ምናምን ብዬ ቁጭ አልኩኝ ነው ይዘው ቤት። በሩንም ስለቆለፉት መውጣት አልቻልኩም ምናምን። ከዛ በቃ የማይሆን ነገር ነው የሚሉኝ ምናምን እና ከባድ ነው። በሰዓቱ ስልህ ምንድን ነው እያሉ የነበረው? ኦልሬዲ መልስ አይመልሱልም እና ከተቃራኒ ጾታ ጋር ብቻ ባሻገር መኝታ ቤት ይዘው የገቡት ለማሸት ነው ወይስ የተለያዩ ነገራቶች ለማድረግ ነው? ምንድን ነው የተረዳኸው አንተ? ሁለት ደግሞ ውስጥ ይፈራል። ቢላ እስከ ማውሳት እስከ መዛት ደረጃ ሲደርሱ ሴቶች ናቸውና አንዳንዴ ደግሞ ያው ወንድ ልጅ ሆነ ሴቶች በዚህ ልክ ፑሽ ሲያደርጉ ትንሽ መቋቋም ምናምን አይከብድም ብዬ አስባለሁ። ፊዚካሊቲም ትንሽ ከነሱ በለጥ ስለምትል ማለት ነው ብዬ አስባለሁ። ቢኮዝ ሴቶች ናቸው፣ ወንድ ነህና። ምን አይነት ውሳኔ ነው የወሰንከው? ቁጭ ከማለት ባሻገር ቤቱን ሰብሮ ለመውጣት እነሱን ለማስፈራራት መሞከር ሊሆን ይችላል፣ ጥያቄ ለመጠየቅ ማሳጅ ብላችሁ አይደለ የጠራችሁኝ ማለት ምናምን ምንድን ነው ያረከው? ስለ እኛ ሚዲያ ከመምጣታችን በፊት እንደ ወንድ ልጅ የሚወስነው ነገር አለ ብዬ አስባለሁ። ተመልካቾቼ አዎ ብዙ የወሰንኩት ውሳኔ ነበር። ነገር ግን ታናሽየዋን እያወራኋትኝ ነበር እንዳልኩ። ነገር ግን በቃ የምትመልስልኝ መልሶች ከዛ እንደነገርኩ ገፍትሬ ሁላ መሬት ላይ ጥያታለሁ ምናምን። ከዛ ይችኛዋ መታ ወጋሃለሁ ገላሃለሁ ምናምን አለች። ከዛ በዛ ሰዓት እንደነገሩ ይችኛዋ ሱሪ ነው የሚለብሱት ሁለቱም፣ በቃ ሴት አይመስሉ። እንደ ወንድ ነው አክታቸው ምናምን። አንደኛው እንደውም በቃ የሆነ የሆንድ ሆርሞን ያላት ምናምን እንደ ኮስተር ብላ ምናምንና ያ ነገር አስፈራኝ። ምንድን ነው በቃ። ከዛ ወደ መኝታ ቤታቸው ሲወስዱኝ ደግሞ ምንም የማሳጅ እዛ ውስጥም የማሳጅ አይነት አልጋ አይደለም ያለው። በጣም የሚያምር አልጋ አለ። ቤታቸውም እንደነገርኩ በጣም የሚያምር ቤት ነው ያላቸው። ታላቅየው ቪትስ አላት፣ ሁለቱም ደግሞ አይፎን 17 ነው የሚይዙት ምናምን። እና ይሄ ነገር ግራ እያጠራጠረኝ መጣ። ልክ ስገባ ደግሞ አልጋው ራሱ ያምራል ምናምን ለየት ያለ አልጋ ነው ምናምንና እንደዚህ አይነት ነገር አለ እንዴ? እንደዚህ አይነት ስራ ላይ እንደዚህ አይነት ትርፍ አለ እንዴ? ምናምን እያልኩ ነው። እና አልጋ ላይ ገፍትረውኝ እንዳልኩ ይስሙኛ ምናምንና ገፍትሬያቸው ሁለቱንም ወደዛ ወጣሁኝ። በሩ ልገበክ ብታገል ምንም ለውጥ አላመጣውም። ቁጭ አልኩኝ። በቃ ምንም አያመጡም አይነኩኝ ምናምን ብዬ ቁጭ አልኩኝ። ከዛ ሁለቱም በቃ ገላመጡኝ ምናምን። እንደ አጋጣሚ እንደውም ከውጪ ድምፅ ሰማ ለመጮህ ሁላ ሞከርኩኝ። የሰዎች ድምፅ ሰማ በቃ ኧረ አድኑኝ ምናምን ብዬ መጮህ ጀመርኩኝ። በዛ ምክንያት ነው ሰው ራሱ ከዛ ውስጥ ያስወጣኝ። የወጣሁትኝ ከዛ ሰው ነው በር ከፍቶ መጥቶ ያስወጣ። በቃ ከፈቱ ምናምን ብለው ተቆጥተው ምናምን ከውጪ። እነሱም ለስራቸው ማስጊ ስለነበር መሰለኝ ወዲያው ነው በር ከፍተው ያስወጡኝ። እነዛስ የረዱ ሰዎች ዝም ብለው በር አስከፍተው ሄዱ ወይስ ምን ተፈጥሮ ነው ምንድነው የሚል ነገር? እነሱም ሴት ናቸው። ስለዚህ ኦልሬዲ ሁለት ሴቶች ናቸው። ወንድ ነው ቤት ውስጥና እርዱኝ ብሎ መጮህ የነበረበት ኦልሬዲ ከወንድ ይቅር እነሱ ሊሆኑ ይችሉ ነበር የሰዎች አስተሳሰብ ላይና በሰዓቱ የረዱ ሰዎች ምን አይነት መፍትሄ ነው የወሰዱት? አንተስ ከዛ ቤት ከወጣ በኋላ ማምለጥ ነው ወይስ ተመልሰ እነሱን መከታተል አልፈለክም ወይ? እነሱስ ምን አይነት ምላሽ ሰጥተው ነው ያሰናበቱ? ማለት
ሰው ከጮኩ በኋላ ሰው የሆነ የሚያውቀው ነገር አለ መሰለኝ። በቃ በሩን ደበደቡት ምናምን ጎረቤቶች በሩ ተደበደበ። በቃ የሌለ ጩኸት ተፈጠረ። ምንድን ነው ሲባል እነሱ እኔን አፍነው ኧረ ምንም አይደል እኔም በቃ እንደ ወንድነቴ በቃ ታግያቸው አስለቅቄያቸው ምናምን ጮኩኝ። ከዛ በስንት ትግል ወጣን ማለት ነው። ከቤት ወጣን ምናምን እኔ ጭራሽ የመከታተል ሀሳቡ የለኝም። በቃ የሚደርስብኝ ነገር ካለ ብዬ እንደምታየኝ ያለሁበት ቤት ውስጥ ተደብቄያለሁ ማለት ወደ ቤተሰቦቼም አልሄድኩም። ቤተሰቦቼ እንዲያውቋቸውም እንዲያገኟቸውም ስለማልፈልግ ወደ ቤተሰቦቼም አልሄድኩም። ያው ስልኬን አጥፍቼ ጠፍቻለሁ ማለት ይቻላል። እና እነሱን የማየት ሀሳብም የለኝም ጭራሽ። በቃ እንደ አጋጣሚ ነው እንደውም ዩቲዩብ ላይ ስገባ የእናንተን አይቼ ምናምን ስልካችሁን አፈላልጌ ነገርኳቸው ይሄን ነገር እንጂ እንኳን ልትከታተላቸው እነዚህን ክፉ ሰዎች መራቅ ይሻላል። ልክ ነህ። ግን መጀመሪያ ከካሜራ ጀርባ እያወራኝ ያለው ነገር ነበረ። ቴሌግራሞች ላይ ስልኮች ላይ ብዙ ማታውቃቸው ስልኮች ምናምን እየተደወሉ ይሄን ነገር የምታወራ ከሆነ ምናምን እያሉ ነበርና ምንድነው ብታወራ ሚሉ የሚያስፈራሩ ምንድነው ከዛ በኋላ የተፈጠረው? እዚህ ደሳሳ ጎጆ ውስጥ የሞቀ ትዳር ባለቤትህን 3 ልጆችን ትተህ እዚህ ሊያስደብቅ የቻለው ነገር ማለት እንደነገርኩ በቃ ሊገሉኝ ነበረ ምናምንና እዚህ ከመጣሁ በኋላ ራሱ ማለት ነው ከነሱ ከወጣ በኋላ አንድ ነገር ብትናገር እንገላለን፣ ቤተሰቦችን እናቃቸዋለን፣ እንጨርሳቸዋለን ምናምን ነው የሚባለው። እና ይሄ ነገር ደግሞ በጣም እየጨነቀ ይመጣ። ከዛ እዚህ መጥቼ እዚህ ተደበቅኩኝ ምናምንና ስልኬን እንደ አጋጣሚ በቃ ስልክ አለ አይደል ከፍተው ሊደውል አይችልም። ከፍተው ወዲያው ይጠራል። ስትከፍተው ነው በቃ የሆነ ነገር ስታበራ ይጠራል። ሳንገላ የት እንዳለ እናውቃለን፣ የሆነ ቤት ውስጥ ነው ያለው ምናምን። ከዛ ይሄም ነገር ግራ ይገባኛል። ደግሞ 4ኛ ቤቴ ነው አሁን ይሄ ስቀይር እንደዚህ ቦታ ነው ያለው ምናምን ይሉኛል። እንዴ እነዚህ ሰዎች ከሰይጣን ጋር ትብብር አላቸው እንዴ ምናምን። ይሄ ነገር ደግሞ ይመጣብኛል። ቴሌግራሜን ራሱ ማለት ነው በቃ አጥፍቼዋለሁ ማለት ይቻላል። ቴሌግራሜን ደልቼዋለሁ ምናምንና በጣም እየጨነቀኝ ነው አሁንም። ከባድ ነው እንግዲህ በጣም ለአእምሮ ከባድ ነገር ነው። ቢኮዝ ከዚህ በፊት ሉሌ ያጋለጣቸው ሰዎች አሉ። ከባለ ትዳሮቹ ጀምሮ ከዩኒቨርሲቲ ተማሪዎቹ፣ ከሰፈር ጎረምሶቹ ብዙ ነገር በእንደዚህ አይነት በጾታ ቼንጅ በ666 የተያዘ ነገር ብዙ ቪዲዮዎች እያጋለጥን ነው። የዚህ ቪዲዮ ዩቲዩብ ላይ መላቀቅ ወይም የዚህ ቪዲዮ ዩቲዩብ ላይ መለቀቅ ለሰዎች መማሪያ ይሆናል የምንላችሁ ከነዛ ባለ ትዳሮች ጀምሮ ነው። ብዙ ሰዎች እርዱን አግዙን እያሉ ወደኛ እየመጡ ያሉት በእንደዛ አይነት ነገር ተያይዞ ቢኮዝ ዩቲዩብ ላይ ሲለቀቅ እንዲማለ እንዲህ ነው እንደ ገባ የራሳችንን ህይወት ዞር ብለን እንድናይ የራሳችን ህይወት አሁን እሱ ወንድማችን ዩቲዩብ ላይ ባንለቅ ኖሮ ኦሬዲ ይሄን ነገር ይኸው ልታቅም ሊገጣጠምብም አይችልም አይደል? ጭራሽ አይመጣልኝም እንደዚህ አይነት ነገር። እኔ እንደነገርኩ አለ ብዬ ራሱ አስቤ አላቅም ነበር እዛ ቤት ከመግባቴ በፊት። በቃ እኛ ሀገር እንደዚህ አይነት ነገር የለም ነውር ነው ተብሎ ነው የሚታሰበው ምናምን። ጭራሽ መጥቶልኝ ያውቅ። ስለዚህ እንግዲህ ተመልካቾች ሚዲያውን ሉል ሚዲያን ለብዙ ሰዎች ሼር አድርጉ። የብዙ ሰዎች መማሪያ ይሆናል የምንለው ለዚህ ጉዳይ ነው። በቃ የሆነ ሰዎች የሆነ ቪዲዮ ሲለቀቅ የአንዱ ቤት ታሪክ ለአንዱ መማሪያ የሚሆነው ይሆናል የምንላችሁ ለዚህ ነው። ይህ ወንድማችን እንዲህ የተሸሸገ ሚስቱን ልጆቹን ሸሽቶ ስራውን ትቶ በእነዚህ አይነት ውርጋጥ ሰዎች ህይወቱ ተመሰቃቅሎ ይቀጥላል ማለት ነበረ የኛን ቪዲዮ ዩቲዩብ ላይ አይቶ አግዙኝ ብሎ ወደኛ በመጣ። ስለዚህ ከእግዚአብሔር ጋር ወንጀልን ለማጋለጥ መጥፎ ሴራ የሚሰሩ ሰዎችን ልክ እንዳልሆኑ ለመናገር ሆስፒታል መሄድ የሚፈለገው ወደ ሆስፒታል ለመውሰድ፣ እስር ቤት መሄድ ያለበትን ወደ ህግ ለመውሰድ፣ መማር ያለበትን ለማስተማር ነው ቁመን የተነሳ ነው። ስለዚህ ወደ ኋላ አንልም። እኛ ይሄን ጉዳይ ጊዜ አልሰጠውም፣ ሉሌንም አልጠብቀውም። ዛሬውኑ እነዚህ ሰዎች ጋር መውሰድ ያለብኝን እርምጃ ወስዳለሁ፣ ለማግኘት ሞክራለሁ። ካገኘኋቸው በኋላ ያለውን ነገር የማይ ይሆናል። አንተ አትጨናነቅ። እዚህ 2 ሰዎች አስቀምጥልሃለሁ፣ ከካሜራ ጀርባ ያያቸውን ሰዎች የኔ ሰዎች የህግ አካላቶች ስለሆኑ ምንም የምትጨነቀው ጉዳይ አይኖርም። አብሮ ይቆያሉ። እነዚህ 2 የምትላቸው እህታሞች እንደሚባለው ወንጀለኛ እንደሚባለው ልክ ያለው ነገር ውስጥ ከሆኑ የምናየውን እርምጃ ካየን በኋላ አንተም በሰላም ወደ ቤተሰቦች የምትመለስበትን ኦሬዲ ነገር ነው የምንፈጥረውና አትጨናነቅ። በዚሁ አጋጣሚ ይሄን ፕሮግራም
ባለቤትህ ልጆች ላዩት ይችላሉና ወዶ አይደለም እዚህ የተደበቀው በጣም በማስፈራራት በዛቻ ነው ቢኮዝ ስልክ ሲጠፋ ቤተሰብም ይጨነቃል ስለዚህ እነዚህን ሰዎች አገኛቸዋለሁ ከነዚህ ሰዎች አስቀድሜ ባለቤትና ልጆችን እዚህ ይዣቸው እመጣለሁ እዚህ የምታገኛቸው የሆነ ነገራቶች እስከሚረጋጉ ከተረጋጉ በኋላ ግን ወደ ሞቀው ቤታችሁ ወደ ትዳር ትመለሳለህ እሱን ቃል ገባላለሁ ወንድሜ የጥቆማ ስለሰጠኸኝ ይው ላንተ ብቻ ሳይሆን ለሰዎች እንድረስላቸው እነዚህ ሰዎች ቴሌግራም ላይ ብዙ ሜምበር አላቸው አሳይተኛል ከ3000 ያላነሰ ሰዎች ነው ቴሌግራም ላይ የሚከተላቸው ቴሌግራሙን አሁን መናገር ያው ፕራይቬት ነው ብዬ ነው ስለዚህ ይሄን ቴሌግራም 3000 ሰው እየተጎዳ 3000 ሰው በእነዚህ ሰዎች እየተሰቃየ ሊሆን ይችላልና ቶሎ መድረስ እንዳለብን ተሰምቶ የኛ ሚዲያ ሉሌል መርጠህ ይሄን ነገር ስላወያየን ይሄን ነገር ስለነገርከን ከልብ አድርጌ አመሰግናለሁ ተመልካቾቼ እንግዲህ እንደሰማችሁት ነው ምን እንደሚፈጠር እኔም አላቅም ግን ከዚህ በፊት የሰራነው ቪዲዮ ስላለ ከእንደዚህ አይነት ቪዲዮዎች ጋር የተያዘ ነገር ነው ወንድሜ ያጫወተኝ ከ666 ጋር ከኢሉሚናንቲ ጋር የተያዙ ነገራቶች ነውና እውነት ይሄ ነገር አሁንም እዚህ ቤት ቀጥሎ እንደዚህ አይነት ቤተሰብ ውስጥ ገብቶ ይሆናል የሚለው ነገር ትንሽ ግራ ያጋባል እውነትም እንደዚህ ከሆነ አሁንም ኢሉሚናንቲን በቻልነው አቅም ከሃይማኖታችን ከሀገራችን አንፃር ልክ ስላልሆነ ከሀገራችን ለማስወጣት ከሃይማኖታችን ጋር የሚነጻጸር ነገር ስለሆነ ልክ እንዳልሆነ እያስተማርን ሆነ ሰዎችንም እንደዚህ አይነት ነገራቶች ያሉትንም ወደ ህግ እያቀረብን መመለስ የሚችሉትንም እያመለስን ይሄን ነገር የምንቀጥል ይሆናል ለማንኛውም እነዚህ ሰዎች ምን አይነት ነገር ውስጥ እንዳሉ ለማወቅ ዛሬ ሀብለ ስራችንን እንጀምራለን የወንድሜ ጥቆማ ያው በስነ ስርዓት ግልጽ ነው ስለዚህ ከሱ ቴሌግራም አድራሻቸውን ኢቭን ነው ደግሞ ሞባይል ስልክ አላቸው ብሎኛል ያን ነገር ወስዳለሁ ወደ እነዚህ ሰዎች ለመደወል እሞክራለሁ ከደወልኩ በኋላ ወደ ቤታቸው የሚሄድበት አጋጣሚ ካለ ምንም ሳልፈራ ያው አብሩኝ እግዚአብሔርን አስከትዬ ከእግዚአብሔር ጀርባ ደግሞ እናንተ ተመልካቾችን የኢትዮጵያ ህዝብን አስከትዬ ወደ እነዚህ እንደሚባሉት አረመኔ ከሚባሉ ሰዎች ውስጥ ቤታቸው ሄዳሉ የሚፈጠረውን ነገር አብረን የምንየውና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ሰላም ውድ ተመልካቾቻችን እንግዲህ ወንድሜ ብሩክን ጥቆማ እንደሰማነው ነው ለዚህ ሰዎች እውነት እንደሚባለው እንደዚህ አይነት ስራ የሚሰሩ እንደዚህ አይነት ነገር የሚያደርጉ ሰዎች መሆናቸውን ለማረጋገጥ ወንድሜ ያለኝ ቤት አካባቢ ነው የሚገኘው ስለዚህ ስልካቸው ላይ እደውላለሁ ከደወልኩኝ በኋላ ያለውን ነገር ማሳጅ መሰራት እንደምፈልግ ሰው ጠቁሞኝ እንደሆነ ነግሬያቸው ኦሬዲ ከዚህ ሀገርም በቅርቡ እንደምወጣ ነግሬያቸው ቶሎ እንዲያመቻቹልኝ ቦታ ኤክስትራ መከፈል ያለበትን ነገር እንደምከፍልም አውርቻቸው ያለውን ነገር አብረን የምናየውናል ስለዚህ ቴሌግራም ላይ ወንድሜ እንዳለኝ በጣም ብዙ ሰብስክራይብ በጣም ብዙ ተከታዮች ነው ያላቸው እውነት ለመናገር በጣም ፌሞሶች ናቸውና ስለዚህ እነዚህ ሰዎች ልከታተል እነዚህ ሰዎች ላውራ እነዚህ ሰዎች ልፈልግ እነዚህ ሰዎች ላጣራ ነው ዛሬ እዚህ የተገኘሁት ስለዚህ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ጋበዝኩኝ አሁን ወደ እነሱ ደውያለሁ ነገር አብረን የምንየውናል ካሜራማን ስልክ ስጠኝ እስቲ እና እንግዲህ እንደሚባለው ነው ስልኳቸውን ከልጁ እንደተቀበልኩት ነው ስለዚህ ወደ ስልኳ ደውላለሁ ያለውን ነገር ለማውራት እሞክራለሁ እንግዲህ የሚፈጠረውን ነገር አብረን እናያለን ሄሎ ጤና ይስጥልኝ አታውቂኝም ቴሌግራም ላይ ያወራሁሽ ነበር አመልሽልኝም አጋጣሚና ስልክሽን ብዙ ከስተመር ስላለ ያው እሺ ያው ስልክሽን ከአንቺ ጋር መተው አገልግሎት ካገኙ ሰዎች ተቀብዬ ነውና ትንሽ አሞኝ ነበርና ያው ከእህትሽ ጋር እንደምትሰሪ እጅሽን በጣም ጥሩ እንደሆነ ነው የሰማሁትና ማሳጅ እንድታደርጊ ነበር ኦኬ ይቻላል እስኪ ያንተ ሙሉ መረጃ ቴሌግራም ላይ አስቀምጥልኝ ፎቶውን ማለት ሙሉ መረጃ ፎቶውንና ያው የሚያስፈልገው ነገር ያንተነት የሚገልጽ ነገር ያስፈልጋል ያለው ዝም ብሎ ሰው እኮ አይቀበልም ማለት እንዴ እኛ የምንሰራው ስራ ደግሞ የታወቀ ነው ማለት ፎቶ ምን ይሰራል ስልሽ አስፈላጊ ስለሆነ ነው ወንድሜ እሺ ክፍያውስ እሺ አይ ችግር የለውም ክፍያውስ እንዴት ነው ሙሉ ቦዲ ነው የምትፈልገው ወይስ ምንድነው ሐሳብክ እኔ ፓኬጆች አሉ ኦኬ አይ ሙሉ ቦዲ ማሳጅ ነው የምፈልገው እንደዛ ከሆነ 10,000 ነው አሁን ምናልባት እስኪ ቆይ ዛሬ የምትመጣ ልጅ አለሽ አይደል ቀረች እንዴ
ኦኬ አይ ጥሩ እንደውም የሚገርመው አጋጣሚ ዛሬ የሆነች የምትመጣ ልጅ ነበረች ሳትሰርዝ አትቀርም ቀጠሮውን እና በሱ አጋጣሚ የመግባት ቻንስ አለ። እሺ እናቴ በጣም አመሰግናለሁ። እኔ እንደውም አጋጣሚ ነገ ፍላይት አለብኝና ዛሬ ነበር እንደውም ተቸገሪልኝ ልልሽ የነበረው በቃ በልጅቷ ገባለሁ ማለት ነው። አይ ደስ በጣም ይለኛል። እድለኛ ነህ። እንደውም ዛሬ ያው አንተ እንደዛ ከሆነ ዛሬ አጋጣሚ በክፍት ቦታ አግኝተሃል ማምጣት ትችላለህ። ኤዱኬሽን ቴሌግራም ላይ አስቀምጥልሃለሁ፣ ግን መረጃውን ላክልኝ ቀድሜ ማየት አለብኝ ቴሌግራም ላይ። እሺ እናቴ እሺ በጣም እናመሰግናለን። እሺ በጣም ቴንኪው። እኔም አመሰግናለሁ። እንግዲህ ተመልካቾቼ እንደሰማችሁት ነው። ብሩን እንግዲህ ቀብዱን 5000 ብር እና ፎቶውን ላክልኝ ብላኛለች። ለምን እንደሚያስፈልግ አልገባኝም። ስለዚህ ፎቶዬን እልካለሁ። ፎቶዬን ከላኩኝ በኋላ ወደ ቤታቸው ሄዳለሁ። ስለዚህ ያለውን ነገር ከካሜራ ጀርባ ብዙ ሰዎች አሉ የሚከታተሉኝ። ያለውን ነገር አብረን የምንከታተል ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ ተመልካቾቻችን ያሉኝ ግቢ ደርሰናል። ያው ግቢውን እየገባ ነው። ትንሽ አስቸጋሪ ግቢ ነው። ምን ለመናገር ምንም አይነት ሰው የለም ግቢ ውስጥና ለሚባለው ስራ በጣም የሚመች አይነት ግቢ ነው። እንዳሉ ኢኮኖሚ ፊት ለፊት የሚታየው ነጩ በር ነው ያሉኝና ስለዚህ ወደዛ ደርሰናል። ያው የሚፈጠረው ነገር አብራችሁን ቆዩ። እዚህ ቤት አብርሃም ነኝ። በስልክ ያወራሁሽ። ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ልግባ? እሺ ሰላም በዚህ ሰላም ነው? እንዴት ነሽ? ቤት እዚህ ቤት ነው ስራ እየሰራችሁ ያላችሁት? አዎ እዚህ ነው የምሰራው። ኦኬ አይ በጣም ደስ ይላል። እንዴት ነው አሁን ስቴፕ ትንሽ አረፍ በልና ትንሽ እንዳልኩሽ ኦኬ ደም መርጋት አለበት ምናምን ይባላል። ግን እውነት ለመናገር ኦኬ የሆነ ድምጽ ተሰምቶኝ ነው የመጣሁት። ሰላም አዘንቻለሁ ያማላይ ነገር ሰላም እንዴት ነሽ? እግዚአብሔር ይመስገን። አንተ ደግሞ ጀመረሽ አሁን ይቅርታ አቋረጥኳችሁ እና እንዳልኩሽ ፍላይት አደርጋለሁ ነገ በጠዋትና ፋሚሊ ምናምን መሰናበትም አለብኝ ምናምን ነገር። ስለዚህ ቶሎ ማለት ግዴታ ነው። ይቅርታ አይ የቤተሰባዊነት ነገር አለ ከመጣ ይቀር ወደ ቱርክ አካባቢ ነው። ቱርክ ደስ ይላል። ዋናው ቦታ ማለት ምን አይነት ቱርክ? አይ እዚሁ ነው የምንወደው ሀገር ነው። በጣም ደስ የሚል ሀገር ነው። ኢትስ ኦኬ እሺ ችግር የለውም። እኔ እንጃ ብቻ ማወራው እኮ ግራ ገባኝ እና አይ ቲንክ እንደማየው ሶፋ መኖሪያ ቤት ነው ይሄና የት ነው የሚሰጠው ማሳጁ? ውስጥ ነው መኝታ ቤት ነው። ሁሉ ነገር የተዘጋጀው እዛ ነው። ኦኬ ስለዚህ መጀመር እንችላለን? ይቻላል። ትንሽ አረፍ ማለት አትፈልግም? ማለት ከመጣት ጀምሮ እያወራህ ነው በጣም ትንሽ ኢነርጂ። እሺ እሱማ ግን እንዴት ነው ስልሽ መኝታ ቤት አልጋ ላይ ነው ማሳጁ? ያ አልጋ ላይ ታውላለህ፣ ከአልጋ ላይ እናሻለን ማለት ታውላል አልጋ ላይ ስልሽ ልብስህን ታውልቅና ማለት ትንሽ ሻወር ትወስዳለህ። ከሻወር በኋላ ነው እኮ መጀመሪያ ሻወር መውሰድ ፈልጋለሁ። ችግር ተዘጋጅቶ ከዛ ደግሞ የማሳጅ ነገር እየታየኝ ስላልሆነ ነው። ይቅርታ ምን የሻወር ማለት ማሳጅ ቤት ግዴታ እዚህ ጋር መነጠፍ አለበት፣ እዚህ ጋር የሆነ ነገር መነጠፍ አለበት። እንደዛ ነው። ማሳጅ ቢሆን መኖሪያ ቤት ነው ይሄ እኮ አይደል እንዴ? ይኸውልህ ሲጀመር መኝታ ቤት ጋር ነው የተዘጋጀው እያልን ነው። አይገባም እንዴ? አንተ ምንድን ነው የምታወራው? መጠየቅ እኮ አልችልም እንዴ ኦልሬዲ የጋዜጠኛ ጥያቄ እኮ አደረግከው። ምንድን ነው አይ ነው እሱ ሳይሆን ተረጋጋና እኛ ምንድን አድርግ ምንድን ነው እንደዚህ የሚያደርግ አንተ ምንድን ነው የሚያወራው? እየቀባጠረ እኮ ነው። አንቺማ ጨረሽ ከምን እያሰብሽ ነው? ኤኒዌይስ አይ ጥሩ ነው። በቃ አሁን አረፍ በልና እስኪ ስላንተ አንዳንድ ነገር ንገረን። ማለት የኔ ፕራይቬት ነገር ምን ሰራላችኋል? በቃ እዚህ ቤት የመጣሁት ለመታሻ ኖ እኔ እንጃ እዚህ ሀገር ላይ ምን ችግር አለው ማለት እኛ ሴቶች ነን። በቃ ያው ደንበኛ አንተ ነገር ተመልሰህ ትመጣለህ እዚህ ቤት ደንበኛ ትሆነናለህ። ስለዚህ ስለ አንተ ትንሽ የተወሰነ ነገር ብትነግረን ስለ ላይፍ ምን ላይ ነው ያለው?
ውጭ የምትሄደው ለቢዝነስ ነው ወይስ አይ ነው ቤተሰብ ለመጠየቅ ነው የሚሄደው እኛን ካስጨነቃችሁና ካስፈልጋችሁ የኔ የፋም ጉዳይ አግብታ አላገባው ምን ነው ቻናት ነው በቃ ምን አይነት ጥያቄ ነው የምጠይቁኝ ልታሹኝ ነው የመጣችሁት አይደል አዎ በደንብ ልናሽ ማለት በደንብ ልናሽ ነካሽስ ነው ተፈልጋል ስለዚህ ኖ ማሳጅ ነው ሲጀመር ስርዓቱ ራሱ የለበሳችሁ ልብስ ሁኔታ የምታወሪኝ ሁኔታ ምናምን ልክ አይደለም ነው ማለት ነው እኔ ሳይክ ማለት ነው በጣም ይወደድኩ ይከተኝ እናት እዛው ነሽ ብታው ለምንድን መስሚ ለምንድን መስሚ እንዴ አምሻን እንዴ ልታሽ እኮ ነው የመጣሁት አይደል አርፈ ተቀመጣለህ አትቀመጥም ማለቴ ያለ አይደል እንዴ አሬ ይከተኝ ያስጨነቅሽኝ ነው ምን ነው አንዴ እዛ ጋር ቁጭ ብዬ እንዴ ምን ሆነሽ ነው እንዴ በጣም ይቆርሽ እኮ ነው ያለሽው ተረጋጊና መጀመሪያ የኛ ጋር ይግባው ሶሪ አይ ቲንክ ይሄ ማሳጅ የሚታሰበው ነገር ይሄ አሁን የሳምሲንግ ሁኔታዎች ምናምን አይደለም ፍላጎት ፍቅረኛ ያለችኝ ሰው ነኝ ምናምን ታሽቼ መውጣት ነው ፈልገው ከዚህ ፍቅረኛ ታስተዳድራለች የምትፈልገው ነገር ታሟላለች ወይስ እሱ ሌላ ጉዳይ ነው እኔ ጉዳይ ነው አያገባችሁም አሁን በቃ 5000 ብር ላኩ አይደል በረክሽ በጣም ተመችቷልና በጣም ስናይ ፊዚካሊ የሆነ ነገር በጣም ደስ የሚል ነገር አለ እሺ ቴንክ ዩ በጣም ቴንክ ዩ እሺ አሁን አንዴ ወይም እንደው ምን አይገርምም በጣም የሚገርም በጣም እኛ አንዳንድ አይነት ሰው ብዙ ጊዜ አናይ ወዴት ነው ወደዛ ቢቀየሩ ምንድነው የምታወሩት ማለት በቃ ተመችተህና አሁን ማሳጅ እናደርጋለን አይደል እሱማ ማሳጅ ልታደርጉኝ ነው የመጣሁት እኮ ነው የምትሄደው ከዚህ ቤት የምትወጣው በቃ የምትፈልገው በላይ ሁሉ ነገር የሚሟላል እሱንም ማውቃለሁ ሰዎች እኮ ነግሮኝ ነው የመጣሁት ግን አሁን እንረጋጋ መጀመሪያ እኔ ግራ አጋባችሁ በጣም ፍጥንጥን እያላችሁ ነው አንቺ ተነስተሽ መሳማ አንቺ የምታወሪኝ ወሬ ምናምን መኝታ ቤት ገብታ አውልቅ ምናምን እሱ አይደለም ስቴፕ ማሳጅ ሲባል አልጋው ቅባቱ ምናምን የሆነ የማሳጅ ቤት ኢንጆይመንት የለውም ቤታችሁና ታይካል እዚህ ጋር ክፍል አለ እዚህ ጋር እነዚህ ክፍሎች እኮ እንዳለ የማሳጅ ቤቶች ናቸው እዚህ ጋር ደግሞ ማረፊያ ቦታ ነው ያለው እንዴ ግዴታ እዚህ ጋር የሆነ ነገር ማድረግ አለብን እንዴ አንተ ምንድን አይገባም እንዴ እሺ አሁን ስቴፑን እንትን በይኝና በቃ እንትን ልበል እኮ ስቴፑ ምንድነው መጀመሪያ ልብስን አውላልቅና ሀብታም ሆነ ትፈልግም እንዴ እኔ ይበቃኛል ያለኝ ይበቃኛል በቃኝ ምን አለና ነው ሲጀመር ወይኔ እግዚአብሔር ስትታይም ካለው አይመስልም አይደል በጣም ገንዘብ ያስፈልጋል ያው ስለ ገንዘብ ስለ ንብረት ምናምን ሳይሆን ማውራት የፈለኩት ምታሹን ከሆነ እሺ ያለ በዛ ልጅ አንተ ጥሩ ድል እየሰጣን ያለው ገብቷል በቃ ገንዘብ በደንብ የሚያስፈልግ አይነት ሰው ነው እንደዚሁ አይታነፍ መገመት ሳያቅተን ገንዘብ የሚጣራ የለም ማለት አይደል አትስኮርመም ወይም ደግሞ እንትን አትበል አትግዳዳር እንደምታዩኛ ቤት እንግዲህ ሁለታችን እዚህ ጋር ተማምነን ነው የምንኖርበት ቤት መኪና ሁሉ ነገር ተሟላል እሱ ሌላ ጉዳይ ነው ስለ ቤት ስለ እናንተ ቤትና መኪና ነው የምናገባኝ አንተ ደግሞ ስናይ በጣም ቆንጆ ነህ ወይኔ እግዚአብሔር ሼፒ ማለት በጣም ደስ የሚል ነገር አለ የኔ ሼፒነት ምን ፖይንት አለው እኔ ማሸት ምናምን አይደለም ፐርፐዝ አይደለም በሰውነቴ ነው እንደ ማሸው ምንድነው የምታወሩት እኔ ልታሸን የመጣሁት እኮ ምንድነው ማስደስተው ሰው ምን አይነት ወሬ ነው የምታወሪኝ እኔ እናት ልክ ያለው ወሬ ከሃይማኖት አንፃር እኮ ልክ ያለው ወሬ ነው ሰው አስደስት ነው ወንድ ልጅ እኮ ነኝ ስራ ያልክ ነው አይደል እንዴ የምን ስራ ነው እኔ ተጠቀምበት ይሄን አቋምን ሼፕ ምናምን ተጠቀምበት በቃ የምን ሼፕ ወንድ ነኝ ምንድነው የምታወሩት ወንድ ለወንድ እኮ ይሆናል አይደል በኢየሱስ ይሆናል እንዴ አረ እኔ አስወጡኝ ምን ማለት ወንድ ለወንድ ይሆናል እስኪ ደግሞ ገብተን ብናየው ጥሩ አይመስልም እንዴ ምን አይነት ወሬ ነው የምታወሩት ያማችኋል እንዴ ምን አይነት ወሬ የት ነው ምንድነው መስሚኝ ወደዚህ ይጅልኝ ያምሽ እንዴ አትንኪኝ ደረቴ ለቀቂኝ አንቺ ለምንድን ነው ታይማታት ያማችኋል እንዴ እንዴ አትሳሚ በእግዚአብሔር ወደዚህ ይጅልኝ እጅሽን አውጪልኝ ከውስጥ እጅሽን አውጪልኝ ምን ሆነሽ ነው ምንድነው መነካኪኝ ታይ ያረችሽን በእናትሽ ወደዛ አድርጊልኝ እንዴ ያማታል እንዴ መኝታ ቤቱን ዝጊው የት ነው የምን ኮንፈርት ነው ያማችኋል እንዴ አረርቀቁኝ እኔ በእናታችሁ ምን አይነት ወሬ ነው ስሚ አንቺ ደግሞ እጅሽን አውጪልኝ በእግዚአብሔር በቃ የማይሆን ሁኔታ ውስጥ እየከተታችሁኝ ነው እንዴ ያማታል እንዴ ምን አይነት ሁኔታ ውስጥ ነው የት ነው እዛችን የትም ገባው ነገር የለም ልቀቁኝ አንቺ ልቀቂኝ ያማታል እንዴ ከሌላ ተነሽ አንቺ እንዴ ኧረ በእግዚአብሔር ያማታል እንዴ ምን ሆናችሁ ነው ይሄ ባለጌ ውጣ የት ነው ወጣው ውጣ በቃ ለታሽ እኮ ነው የመጣሁት አይደል እንዴ ምንድነው ማን ነው የሚያሽኝ ለሁለት ነው የምታሽኝ ምን አይነት ወሬ ነው የምታወሪኝ ወንድ ምናምን እያላችሁ ልቀቁኝ እኔ አልገባም
እኔ ተማልገባ መደግማ ለምሽ ያቆጥ ሽሩጠኝ ምሩናቹ ነው ምቆጥኝ ያማቹአል ያምን ሼክ ነው ቼክ በታረጁ ልቀቁኝ አላጣ እንዴ ምንድነው ምቆጥኝ ያማቹአል እንዴ ምንድነው የሚያመን ልቀቁኝ እንጂ ምሩናቹ ነው እንዴ አንቺ ግሬ ልቀቅ ሱሬና ታውቂው እንጂ ያማቹአል እንዴ ቆይ ተረጋጉ አይሰጥ ቢሮ ያማቹአል እንዴ እዚህ ሰዎች አረ ግሬ ለባካችሁ ተው ምሩናቹ ነው የት ነው የምትወስዱኝ? ቆይ እሺ ተረጋጉ ስሙኝ ምሩናቹ ነው ልታሸዋይ መጣው እሺ ለኪን ከመሬት ልነሳ መጀመሪያ ያለርዱኝ ምንድነው እንዴ ያማቹአል እንዴ ለቀቂኝ ወደሾች አይዞ ማንስ ወል ምን አባሻገባሽ ምን አባሻገባሽ ምንድነው ቤት ነው ምን ያረጉ ነበር ምንም ሊዳፍሩኝ የሞከሩ ነበር አንተ ሻማ ስራዋንሽ አሳስ ስራት ይኑርሽ ፈስኩቴ ምንድነው ሁሉ ሰው ምን እየሰራችሁ ነው ነገሩን እንጂ ምን ማለት ነው ምን አደረገ ምን አገባችሁ ሲጀመሩ ውጡልን ከቤታችን እኮ ነው ይሄ ሁሉ ሰው ምንድነው ከየት ነው የሚመጣው ውጡልን አልፈልግም እንዴ እንጂ ውጡልን ወይ መጀመሪያ ምንድነው ከቤታችን ውጡልን ምንድነው አድርጋችሁ ተፈጠረ ያለው ማሳጅ ልታሽ ነው በሰራ ስራት የመጣው ልጅ ምን እየተፈጠረ ነው ምን ማለት ነው እየተፈጠረ ነው ተጀመረ ምን አገባችሁ አናቃችሁም እኮ አይደል ውጡልን ውጡ የት ነው የምንወጣው ቤታችን ለቃችሁ ለምን ደምወጣው መውጣት ስላለባችሁ ማሰራላችሁ ምን ያደርጋችሁ ልጁን ወንጀለኛ ናችሁ እናንተ ማለት ሌቦች ናችሁ ልዘርፉ ነው የመጣችሁ ምን ማለት ነው ኦኬ ስላለን ንብረት ስላለን ገንዘብ ስለምታውቁት ነገር አለ አንቺ ስለምን ነገር አትንካት እንዴ አንቺ ስነ ስርዓት ያጂ ስለ ስትራቴጂ ውጡልን ሻና እኔ ጀማታች እሺ ውጡልን ምንም ነገር አንፈልግም ከናንተ ውጡልን ለምን እንወጣችሁ ይሄ ስራ ቦታችን ነው ማይፈልጋል እዚህ መኝታ ቤት እንድንገባ ይፈልጋል አንቺ ቆይ ምንድነው እሱ ፖሊስ ናችሁ ምንድነው ምን አባሻገባሽ ለምን ማገባይ ቤታችን በርብሮ ቤቱን እየተፈቀረ ማንገ እየተፈቀረች እንደላችሁ አልገባችሁም የምሬ ነው አንቺ አርፈሽ ቁጭ አይደለም እንዴ ምንድነው ሰራሱ ቦታ ምንድነው ያለው ባዝሊን ምናምን ያለው ና አትጠብቃቸው ስራችን ያገባቸው በቃ ምንም ያገኙት ነገር የለም አይሁን የለያንዳንዱ ነገር ዋጋ ትከፍላላችሁ ምን በይ ፈታውሪ ወሬ ምንድነው ይሄ ቆዳ ምን ይሰራላችሁ ይኸውልህ አባት እንስማማና ብር እንስጥክና በቃ ከሱ ጋር እንስማማ ይሻል ምን ነው የምትስማሙት እሱን ተዋቸውና ብር እንስጥክ ከዛ ይዛቸው እዚህ ጎትተውኝ እናንተ ነው ይዛችሁ ሞታ ወይስ እነሱ አስወጣልን ይፈልከው ብር እንስጥባላ አንተ ምስኪን ሰው ነው መሰለኝ ማለት አስወጣልን ከኔ ጋር ማውራት ይፈልጋሉ ምን ታስባለህ አይ ከሱ ጋር እንድናወራ ነው ታዲያ አዎ እናንተ ወጡን እሱ ጋር እናወራ እሱ ደግሞ ከኔ እሱ ተሻለ እሱ አሪፍ ነው ሰውነቱ እሱ ይሻላል ከኔ አይ እንደዛ ያልኩ አይደለም ወጀበጀበ እንዳትጠጊ እንዳትነሽ አሁን ያልሽው አንቺ ምንድን አሁን ያልሽው ወይ ምንድነው የምትፈልጊው ዝም በይ እንዴ አሁን ምንድነው የምትሩጡት እና በቃ እንዴ ምንድነው የምትሰሩት እዚህ እንዴ ጋኔ ለሞነሽ ነው እና በጤና አይደለም እሺ ከኛ ምንድነው የምትፈልጉት ወንድ ለምዳችሁ ምንድነው የምትፈልጉት ከኛ የምን ወንድ ለምንድነው በዚህ ልክ ቴሌግራም ግሩፕ ከፍታችሁ ማሳጅ እናሻለን ብላችሁ ወንድ እያመጣችሁ እንደዚህ ማድረግ ወንድ አታችሁ ምንድነው አሻለናችሁ ነው ኧረ ቆይ እኔ እኮ ጀመር ማናችሁ ነው ሴት ነው እንዳለ ያለበት ዘመን ነው ምንድናችሁ ምንድነው ቀይ እንሽካለን እምቢ አለን ከዛ እንሽካለን ሌላ ስራችን ካልተመቸው መጣሽ ምንድነው ራቁቴን አርጋችሁ ነው መጣሽ ቁርጠት ይሻችሁ ቆይ እናንተና ማናችሁ ከኛ ምንድነው የምትፈልጉት በጣም ጥሩ ጥያቄ ማነሽ ምንድነሽ ማንሽ ምን ሰውነኛ ምንድነው ከዚህ በፊት ያደረጉት ነገር ምንድነው ንገራቸው እንዴ ምን አለ ከዚህ በፊት የሆነ ሰው ወደ እናንተ መጥቶ ነበር አይደል ምን ማለት ነው ይሄ ማሳጅ ዲስኮን ነው የሚመጣው አይደል እንደኛ ጋር እሺ አንተ ማሳያችሁ ልጅ ታውቂዋለሽ አይ ካቁታላችሁ አይ ያው ብዙ ሰው ስለሚመላለስ በደንብ እዚህ ፎቶ ላይ ያለው ታዲያ ማን ነው እኔ ነው የራስሽን ፎቶ ያየሽው እኮ ነው ለማየት እንኳን ፍላጎት የለሽ ማለት ምን ይታወቃል ይዘንድሮ አልታሽም ብዬ ከዚህ ቤት ሰውጣ ሁለታችሁ ቀበቷችሁን ምን ቀበቶራ ጂንስ ዚፕሽን ቱታሽን ያውለሽ መኝታ ቤት ገባ በምንሽ ነው የምታሽኝ እሱ ያገባው እና ሱሪ ለምን ታወልቂያለሽ በእጅሽ የምታሽኝ ከሆነ ያው ኮንፈርት እንዲሰማና እኔ በሩን ዘልዬ ባልከፍተው ሱሪ ያውለቁ ነበር መኝታ ቤት ይዞኝ እየገቡ እና ምን ችግር አለ ባውልቀው ማለት ያው ኮንፈርት እንዲሰማኝ እኮ ነፃነት እንዲሰማኝ ፈልጌ ማለት እኮ
በቃ ያው ማሳጅኛ ደግሞ በቃ ለየት ባለ ሌሎች ከሚሰሩት ለየት ባለ መንገድ ነው የምንሰራው። እስኪ ንገረኝ እንዴት ነው የሚለየው? እሱን ደግሞ ከፈለክ ገብተህ ቼክ ማድረግ ትችላለህ። አረ ልግባ? አረ ነው ነይ፣ እሺ ንግባ። ነይ ታሳየኝ እንዴት እንደሚታሽ። አሃ ከዛ ልትወጡብኝ ነው? ሰው በሎች ሰው ይጣ ብትይ ምንድን ነው አንቺ ሌባ ቆሻሻ። ይኸውልህ እኛ ከእናንተ ምንም አንፈልግም። ስራችን ነው። ምትታሹ ከሆነ ታሻላችሁ አይደል? ለቃችሁ ትወጣላችሁ። እሺ ሶስታችንን ምሹና መታሸት ፈልጋለሁ። ነይ ይሄው ፍቃድ አላቸው ግን መታሸት ፈልጋለሁ። ይሄው አይደለም እንዴ? በቃ እንደዚህ ነው በስርዓት ነው እንጂ እንደዚህ ነው እንዴ? እኮ ውስጥ ልብስና ለየት ባለ መልኩ አላችሁ። ፊት ለፊት ሻውቄ ነው የምታሽ። ለየት ባለ አለ ይሄ ሁሉ ሰው ባለበት ምን እያደረክ ነው? ለየት ባለ አላችሁ ያማል እንዴ? ያለበት ለየት ባለ መልኩ አልምታሽ። አዎ እና በእናትሽ እንዳትመታኝ ውሻ። ምን እያደረግን ያለው? በእናትሽ ሽረፍ እንዴ! እባክህ እንደዚህ አታድርግ። ቆይ እናንተ ምንድን ነው ዓላማችሁ? ቆይ ይሄ ሰው መደብደብ ነው ዓላማችሁ? ቆይ ለምን ማንነታችሁ ለምን አትናገሩም? ቆይ ጋዜጠኞች ነን ጋዜጠኛ እና እኛ ጋር ምንሰራላችሁ? እኛ ምን አደርግ ምን አጠፋን? እሺ መርማሪ ጋዜጠኛ ስራው ምን ይመስልሻል? ምንድን ነው ስታደርጊ ነበር እዚህ ቤት ውስጥ? በቃ ምን እንደምታደርጊ? እባክህ እንስማማ። በቃ ተረጋጉና እያንዳንዱ ነገር በግልጽ። ማን ነሽ አንቺ? ምንድን ነሽ? እኔ ያው ሴት ነኝ ማለት ምን አባሽ ነው ሴት አንቺ? በላት ምን አባሽ ነው ሴት ምን ነው? አፍቴ ወንድ ሰይጣን አይዞህ በላት አይዞህ አርፍ በልና አፍቴ ተረጋጋ። ተመታ። አንቺ ምን አይባለኝ ነሽ? ምን አባሽ ነው አንቺ? አቤት ውስጥ ምን ያደርጋል? የሰው መሽኛ ምትነኪ ማን ስለሆንሽ ነው? እንደዚህ አጣል ለጊው እሺ እናንተ ምንም አይገባችሁም። መስራት ማውራታችሁ ለጊው ነው ምንሽ አንቺ ለጊው አቤት ውስጥ ምንድን ነው እሱ? ይሄ የወንድ ልጅ ብልት ነው በሰርጀሪ የተሰራ ላስቲክ ነው። ምን ያደርግላችኋል? ይሄ የሚያክል የወንድ ልጅ ብልት ምን ያደርግላችኋል? በዚህ እኔ በኢየሱስ ስም ገባት ቃል ሊወርዛ እዚህ ያዝልኝ። ኧረ አይዞህ አፍቴ በእናትህ ያዛችሁ ምን ላይ ነው? እሺ ዝም በይ። በጣም ማትረባ ነው። እሺ በጣም ባለጌ ሰዎች ናቸው። አንተ ነህ ባለጌ። ሰሞኑን ያላችሁ አይደል? እዚህ ጋር የምታያቸው ሁለት ወንድሞች መንካታችሁ አምቡላንስ ተራ ለምንድን ነው ይዛችሁ ስጋቡ የነበረው? እስከ መጨረሻው ይዛችሁ ግቡ። አሁን ይዛችሁ ግቡ። እነሱ አስወጣቸው። የት ነው ማስወጣችሁ? እነሱ ምንድን ነው ያደረግሽ? ምንድን ነው ያደረግሽ? አልፎ እሱ ካሜራ እንጂ ዝም በይ ሰይጣን። እንዴት እንደሚያማውን አየሽው? ድርገትሽ ምንድን ነው የሚሻልሽ? ትርሽ ማታብሪ ትርሽ አልፈሽ ጉዳይ መንጣት ምንድን ነው? ምን አድርጌሽ ነው የምትመሽኛኝ? እያሰቃያችሁን እኮ ነው። ምን እኔ መጥቼሻለሁ ሲባል እሱ የምትነኪው ነው። እኔ አላህ የጀመርሽ ድገሚና መቸኝ እንጂ ምን እንደማደርግሽ እዚህ በኋላ ላሳይሽ እኮ ነው። እሺ ተውን በቃ። ማን ናችሁ? ምንድን ናችሁ? ቁጭ በል እናንተ ጠይቅልኝ። እሺ እያንዳንዱ ያየኸውን ነገር ስሚ አፍቴ ተረጋጋ። እሺ ስሙ ሽናው ልጅ በስነ ስርዓት ምንድን ነው ከኛ የምትፈልገው? አሁን የቅድሙ አብርሃም ሳይሆን ትክክለኛው አንድነት ነው የሚያወራሽ። ስለዚህ በስነ ስርዓት ነው ትችሉ። ሰምኛለሽ አይደል? ማናችሁ? ምንድናችሁ? ምንድነው የምትሰሩት? ምንድነው የምታደርጉት? በቤታችሁ ምን አይነት ማሳጅ ነው የምትሰሩት? መኝታ ቤት ውስጥ ኖርማል ማሳጅ ነው? አዎ እንደዛ ነው ሰራው። እሺ እኔ ከመጣሁ በኋላ በግድ ለምንድን ነው ስታስገብኝ ነበር? ብር ስለከፈልክ ብርክ እንዳይከሰር ስላሰብኩ መፍትሄ አለ። ብሩን ውሰጂው ብዬሽ መሰለኝ ወጣት አይደል? ይኸውልህ በቃ ማለት ያው አንዴ እስክትጀምረው ፈርተሃ ምናምን ብለን አንተ ለማደፋፈር ነው እየሞከርን የነበረው። እሺ ሼፕ ምን ቂጥህ ቁመት ምናምን ብለሽ ስለፈልፍ የነበረው ምንድን ነው? አንቺኛዋ በቃ እኛ ወንዶች ማለት ወንዶች ነኝ። ወንዶች ምን ማሳጅ ታደርጋላችሁ? ማሳጅ ታደርጋላችሁ ወንዶች? እንደዛ ነው በቃ እና እኔ ማሳጅ ስታደርጊ ሰውነቴን፣ እግሬን፣ እጄን፣ ደረቴ ምናምን ነው ቂጤን ነው
አይደለም ይኸው አንተ አይተን ማለት ማቴሪያሎች የምናየው ከአንተ አንፃር ነው። ሰውነትህ ምናምን አይተን ምን ያገናኘዋል ማቴሪያል? ኦኬ ቅድም ያገኘሁት የሰርጀሪ ምን ያደርጋል? ቅድም ያገኘሁት ሰርጀሪ ያለሽ እኛ እዚህ ቤት አሁን ቤት ለቤት እየተጠቆምን እንደዚህ አይነት ነገሮችን የምናጣራው አልሰማችሁ? ከተማው ላይ ጾታ ስላስቀየሩት ሰዎች እየዞርን እንደምናድር አንሰማንም ማለት እንደዚህ አይነት ነገር የለም አይደል? በጣም ላይምሮ ይከብዳል አይደል? ምንድን ነሽ ማለት ስለምንድን ነው የምታወሩት? ለምንድን ነው እኛን ማለት ነው እቤት ውስጥ ያገኘሁትን ሰርጀሪ ምን ያደርጋል? ነው ልቂ ሴትነት ሲታይ ነኝ ለምንድን ነው የሚያወልቀው? አይሆንም ልቀቃት ልቀቃት እስቲ አንቺ ስርዓት ያዝሽ አንቺ ደግሞ የስርዓት ይዘሻው በስነ ስርዓት ስርዓትሽ ታዩና እኔ ማለት ነው አስወልቄ ልይሽ ወይስ እውነቱን ትናገሪያለሽ ነው ጨዋታው? ምን ማለት ነው እንዴ? አንተ ምንድን ነህ? ወንድ ነህ? እኔ ስታይም እኮ ሴት ነኝ አይደል? እኮ አውልቂና አሳይኝና እዛ በኋላ ምን ይሻላል? እሺ አንተ አውልቀህ ታሳየኛለህ? በደንብ አሳይሻለሁ። ሲጀመር ለምንድን ነው የምታሳያት ነው ለዚህ ጋጦጥ? አውልቂና አሳይኝ። እሺ አስወጣልኝ። ልጁን አመጣዋለሁ። ምን እንዳደረጉት ልጁን አመጣዋለሁ። እሺ በቃ ና ወንድሜ ና ነይ ቁጭ እዚህ ጋር የታባሽ ነው ወንድሜ ሰሚኛለሽ አይደል? እውነት ሴት ናችሁ ሁለታችሁ? ናግባ አዎ ሴት ነን በቃ እንዴ ናግባ እሺ ይሄ ልጅ ታስተውሻለሽ? ቁጭ አርፈሽ ቁጭ እሺ ማታስነቂ ታውቂዋለሽ? ይሄ ልጅ ታውቂዋለሽ? አረ ብዙ አናውቅም ታውቃቸዋለሁ ወንድሜ በደንብ አውቃችሁ ንገራቸው እስኪ ያረጋችሁኝ አታስታውሱ? ከዛ ወደ ያረጋችሁኝ አታስታውሱ? ምንድነው ልናደርግ የምንችለው? መተህ ከሆነ በስትክክል ማሳጅ ሰተን የመለስን ካረለ ወጥታችሁ አስገባችሁ። ገፍትሬያችሁም ስወጣ ቢላ ወጥታችሁ ካልገደልን ማለት እኛ አዎ እናንተ እንዴ ስማችን ለምን በውሸት ታጠፋ? አንቺ ምን አባሽ ስማለሽ እና አንቺ ስም ይጠፋ ስማችን ያለሽ እና አንተ እንደዛ አድርገናል አላደረግንም። ከዚህ በላይ ግሬን ኮትተሽ ሰውነቴ መሬት ላይ ጥለሽ እኮ ነው የጎተትሽ። አልገባም ስትታረኛ ምን እናድርግ? በእናንተ እንደዚህ ቀጫጫ ሆናችሁ ወንድ ልጅ ጎታችሁ የምታስገቡበት ፓወራችሁ ምንድን ነው? እኛ ምንም ፓወር የለንም። በቃ እኛ ሉል ሱሬን አውልቀውታል እንጂ ልምድ እኮ ስላለን ያው ማሳጅ ሱሬ ለምን አውለቅሽው? እንዴ አንተ ወንድ ነኝ ትለኝና ታዲያ እስካማውልቅ ድረስ ለምን ጠበቅ? ወይኔ የማሳጅ ቤት ደንቡ ነው ይሄ። አዎ በቃ ይፈራሉ ምናምን። ይኸውልህ ወንድሜ ካስገቡ በኋላ ምንድን ያደርጉ እነዚህ ሰዎች? ከገባው በኋላ በቃ አንተን እናስደስታለን፣ ብር እንሰጣለን። ብር እኔ ማሳጅ ብዬ ነው ብር ከፍዬ መጥቶት አይደል? ብሬን ከፍዬ ያለ ስሚ ያረግሽው ተጎትቼ ልገባ አይገባኝ። ከገባህ በኋላ ምን አደረጉ? በቃ ገፈተሩኝ። አልጋ ላይ አስተኝተውኝ አንደኛዋ ሌላ ትተኛለች፣ አንደኛዋን ታይ ትላለች ምናምን ደፍረውሃል አልነው። እንዴ ስለምንድን ነው የምታወራው? እኛ እንደዚህ ነገር አናረግም እንዴ። ምንድነው እንዴት ነው የምንደፍረው? እና እንዴት አንተ ከዛ ቤት ወጣ? እኔ በር ደብድቤ ከውጭ ሰው አስወጥቶኝ አምልጠ። ሁሉም እዚህ ቤት የመጣ ሰው አምልጦ። ስለዚህ ቆይ እኔ ግራ የገባኝ ማለት ነው ጾታችሁ ምንድን ነው? ይሄን ብቻ ንገሩኝ። በማለት ምን አይነት ጥያቄ ነው የምጠይቀን? ሴቶች ነው። ጾታችሁ ምንድን ነው? ሴት በጭራሽ ሴት አይደለም። ግራ ያጋባል። አንደኛው ነገር ተጠቁሜ ነው የመጣሁት፣ ሌላም ሰው ጠቁሞኝ ነው የመጣሁት። አሁን ላይ እያወጣጣሁ ያለሁት ጾታቸውን የቀየሩ ሴት ከተማው ላይ የሞሉት በሙላ ላይ ነው። እዚህ የሚያክል ገስት ተከራይተሽ እዚህ የሚያክል ገስት ሃውስ ተከራይተሽ ማሳጅ ብቻ ሰራች። እውነት ነው የምናልሽ። እሺ ማሳጅ ምስል ሌላ ኤክስትራ ምስል ኤክስትራ ስራ ምስል። ግን ደግሞ እናንተ ሴቶች ናችሁ ወይስ ወንዶች ናችሁ? ምንድን ናቸው? ምን አውቃለሁ? ሴቶች ናችሁ ወንዶች ናችሁ? በሕክምና ይጣራል። ቀጥሉ። እሺ ውጡ። ማሳጅ ነው የምትሰሩት? ሴቶች ናችሁ። ምንድን ነው የምንስማማው? ካሜራውን አስጠፋልና እያንዳንዱ ነገር እናውራ በስርዓት በጠረጴዛ ዙሪያ እናውራና ችግሩን እንፍታ። ምንም ጠረጴዛሽ ይጥፋ እንጂ እኮ አትሳደብ። ውጡ ወንድሜ። ያየኸው የተለየ ነገር አለ? ከዛ በፊት ግን ከመሄድ በፊት እንደው ጾታቸው ዝም ብሎ በመጎተት ምናምን አቅም ዝም ብሎ የሚቀባጥረው በእውነት የእውነት ስለዚህ አሁን እኮ የወንድ ልጅን የወንድ ጨመሩ እኮ ነው እንትን እየሆነ። እሺ ወንድሜ አገኛለሁ። በጾታ ስጠረጥራቸው ጾታቸውን ስጠረጥሩ ሴት ነው የሚመስሉ ወንድ ነው የሚመስሉ። ሰምተሃል? ከዚህ በፊት ሰምቻለሁ። እንደውም እነሱን እናንተን የጠራችሁ ግን እንደውም ዩቲዩብ ላይ ሰሞኑን ስላየ አይደል? ይኸው በቃ ውጣ ውጭ ከሰዎች ጋር ቆይ። አመሰግናለሁ። ስሚኝ ነው
በአንድ ነገር እንስማማልሽኛ እንስማማልሽኛ ተረጋጉና እኔ አሁን አንድ ነገር እንድትመልሽልኝ ፈልገው ማለት መጀመሪያ ላይ ነው የሚያወራችሁ እሱ ሉሉንም ምናምን ካሜራውንም ምናምን እርሱትና እና ሀብቴም እኛም አለን ምናልባት አታውቂኝ ይሆናል በስም ግን ታውቂኝ ይሆናል ችግር የለውም በደንብ ታውቂው ስለምትችይ ነው እርግጠኛ ነኝ የምነግርሽ ምክንያቱም እንደናንተ አይነት ልክስክሶችን ሴት ነን እያሉ ወንዱ ነው ወይ ወንድ ነው እያሉ ሴቱ ነው ህዝቡን እያጨማለቁት ስለደረስ እየተከታተልን ከስር ዱካችሁን አሻራችሁን እናጠፋለን በቃ እኮ የምትፈልጉት ምንድነው ምን ፈልገው ነገር እኔ አሁን የምጠይቅሽን ጥያቄ ብቻ እንድመልሽልኝ እኮ ገንዘብ እንስጣችሁ ማሳጅ አልፈልግም ብዬ ከዚህ ቤት ስወጣ እግሬን ጎትተሽ አልጋ ላይ ውጣ እያልሽ ሱሪያችሁን ስታወልቁ የነበረው ለምንድን ሴት ናችሁ ወንድ ናችሁ ቀላል ነገር እኮ አይ በቃ እኛ እኮ አንተን ሴት ነሽ ወንድ ነሽ ይኸውልህ እኛ ምንም የምናውቀው ነገር የለም እሺ በእህትና ይረጋገጣል ይዛልኝ ውጣ ስለዚህ ምን ማታውቁ እኮ ነው ትናገሪያለሽ አትናገሪያለሽ ቀላል ነገር እሺ በቃ እንናገራለን እሺ ነግራችኋለሁ እሺ ትክክል ይሄ እንደ ሴታችሁ ያለ ቅድም እንደ ወንድ ሲያጓራሽ ነበር እንዴ ቀጥይ ምንድን ናችሁ ሴት ናችሁ ወንድ ናችሁ ያው ወንድን ሴት ነው ኧረ በስመ አብ በወልድ ጾታችሁን አያውቁትም አንተ እንትን ልበል እኔው እኩል ኧረ በፍጹም አታውቁትም እንዳላችሁ እኛ ፈልገን አይደለም በአጋጣሚ ነው በቃ ሁሉም ነገር የምን አጋጣሚ ወንድ ነሽ ሴት ያው ስንታይ ሴት ነን ግን ያው ወንድ ነን ማለት ጾታችሁ ወንድ ነው አዎ እህታታሞች አዎ ግን ከአንድ ማህፀን የወጣችሁ እህታታሞች ሁለታችሁም ወንድ ናችሁ ጾታችሁ አዎ እህት ሆናችሁ አዎ ግን በቃ ምን አይነት ሰዎች ናቸው አንዱ ከአንዱ አትማሩም እህታታሞቹ ናችሁ እሺ እኛ ምን እናድርግ እንዴ ጾታችንን እንዴት እንቀይረዋለን ማለት ተፈጥሮ ነው ተፈጥሮ አይደለም ከጊዜያት በኋላ እንደቀየራችሁት ምናምን በጣም እርግጠኛ ነኝ አዎ ምን አይነት ነገር ውስጥ የገባ ነው ይሄ ቪዲዮ ኧረ ጉድ እዚህ 4-5 እኮ ጾታ የቀየረ ሰው ያዝሉል ኧረ ምን 5 ደብል እኮ ናቸው እንዳለ ሀገራችን ውስጥ የተሰራጨው ይሄ ነው ማለት ነው እንዴት ነው የሚቻለው ታዲያ ጡት አርገሽ ፀጉርሽ እንደዚህ አርገሽ ወንድ መሆን በቃ ያው ኧረ ወንድሜ ደህና ነህ ተሻለ አፍቴ ጉዱን አልሰማህም ግባ ጉዱን አልሰማህም አፍቴ እሺ ጭራሽ እህትማማቾች ናቸው ጾታቸውን ቀይረው ወንድ እያጫወቱ ነው ምንድን የ666 አባልና አስፈጻሚ ቅጥረኞች ወንድ ናቸው ሁለታቸውም ጾታቸው እና እናንተ ወንዶች ናችሁ ጾታቸው አዎ ፈረባ ብላ እንዴት ፔኑ እንዴት እንደሚያምስለ የምታውቀው ነው አይደል የመታኝ አስገጥሟላ ግንባርን ነበር ማፍረስ በከልች ማን ነው ነገር የሚተባበራቸው የሚያግዛቸው አንቺ ነው አንተ ነው የሚባለው እነዚህ ግራ ገባን እኮ አንቱ ደግሞ እህታታሞች ናቸው ከአንድ ማህፀን ወጥቶ እኮ ነው ከአንድ ሁለት እህታታሞች ማን ነው የሚያግዛቸው ደግሞ ትስቃለች አንተ እጅን ተጠቀር ማን ነው የሚያግዛቸው እንዴት ነው እንደዚህ የሆናችሁ ተመጀመሪያው የት ነው ያገኛችሁት ይሄን ሰርጀሪ ከሱ ጀምራችሁ እያንዳንዱ ነገር እንድትነግሩ ነው የምፈልገው ያው በገንዘብ ምክንያት ነው መጀመሪያ አባል እንደዚህ ስትሆኑ ምናምን ይሄን ያክል ገንዘብ ይከፈላችኋል ተባል እዛኛ ደግሞ በቃ ህይወታችን ለመቀየር ምናምን በቃ አማራጭ አማራጭ ግዴታ በቃ የሚከፍሉን ገንዘብ በሰዓቱ ነበር 500 ሺህ ብር ሰጡን ብሎ ኖርማል 500-600 ሺህ ብር በሷም በእኔም አካውንት ተላከልን ከዛ ቀብድ ነበር እሱ ከዛ አባልነታችን ከተረጋገጠ በኋላ ደግሞ ወደ 1 ሚሊዮን ብር በእያንዳንዳችን አካውንት እንደሚገባም ተነገረ ምንነት እነዚህ ሰዎች በፕሮፌሰሩ በኩል በዛ እኔም እንደዛ ነው የምጠረጥረው መምህሩ በፕሮፌሰሩ በኩል ነው ይሄ ጾታ የተቀየረ እናንተ አዎ ከዛ ስቴፕ ባይ ስቴፕ ነው ወይስ ሌሎች ናቸው ሄዳችሁ ከሀገር ውጭ ነው ያስቀየራችሁት አይ እዚሁ ነው ይመጣሉ ይሄዳሉ እዚሁ ነው አይደል ያ በፕሮፌሰሩ በኩል ይሄን ፕሮፌሰር ማግኘት አለበት ሉል አራማን ይለቀው ያ በጣም ብዙ ስለሆነ በቃ ማለት የተለያዩ ሰዎች ስላሉ ይመጣሉ ይሄዳሉ ሀገር ውስጥ የሚኖራሉ ብዙም አይቆዩም እንደዚህ አይነት ሰዎች ሰርጀሪ የሚሰሩ ሰዎች ብዙ ጊዜ ወደ ውጭ ነው የሚመላለሱት እንደዚህ አይነት አጋጣሚ ሰው ካለ ልክ እንደኛ እንደ ጀማሪ የሚቀላቀልና ጾታው መቀየር የሚፈልግ ሰው ካለ ይመጣሉ 3 ቀን 4 ቀን አይቆዩም ሰርጀሪ እንደጨረሱ ተመልሰው ነው የሚሄዱት
ለ200 እና ለ300 ሺህ ብር ለ1 ሚሊዮን ብር ብለሽ ነው ጾታሽን የምትቀይረው? አይ እንደዛ ብቻ ሳይሆን በቃ አባልነታችንና ጾታችን ከቀየርን በኋላ የሚመጡት ወንዶችን እንደዚህ ማሳጅ ቤት አለ ምናምን ብለን ከዛ እነሱን በማሳመን እንደኛ አባል እየሆኑ እነሱ የሚሰጠን ገንዘብ አለ። እነሱ ወደ እሺ ለምን ጡትሽን ማስቆርጠሽ ታዲያ ወንዱ ነሽ አትኖሪም? ወንዱ ነሽ ታዲያ ቀጥለሽ ፀጉርሽንም ተላጭተሽ እንዳይጠረጠርባቸው። አይ እንደዛማ ምን የለበትም። አሁን እኛ ፀጉራቸው እንደዚህ አድርጎ እንዳይጠረጠርባቸው ታዲያ ሴት እንደዛማ ከሆነ እኮ ወንድ ሆኑ ደግሞ። እሺ ቆይ እኔ አንድ ጥያቄ ግራ የገባኝ ጥያቄ ማለት ይቅርታ ሉል ወንድ ናቸው አይደል? ከወንድ ጋር እንዳላችሁኝ እኔ ቻፓውን እንደምትሉት በቂት ግንኙነት ማድረግ ምን አስፈለገ? ወንድ ኮንሽ ከሴት ጋር አተኝ? አይ የሴትም እኮ ስሜት አለ እሱም አለ የወንድም ስሜት በቃ ያው ተቀላቅሎ እንደገና አባል ማድረግ አለብን። ቢያንስ በሳምንት ሰርቲፊኬት አባል ማድረግ አለብን አይደል? ሰርቲፊኬት ይኖራቸዋል። ስለዚህ ወንድ ነው ብቻ ነው የምታድኑት በዚህ ስራ? አዎ። ስለዚህ ቴሌግራም ላይ ቅድም ያወራነው 3000 ሜምበር ያለው ሰብስክራይብ ራሱ ለዚህ ስራ የተቋቋመ። አዎ። ገና 30,000 ይሰጧቸዋል። ምን ችግር አለ? ቴሌግራም ላይ አፍቴ ቴሌግራም ላይ አቀናጅተው ነው ቴሌግራም ላይ ግሩፕ ከፍተው 3000 ምናምን ሰው አስገብተው ነው ማሳጅ እናሻለን እያሉ እንትን የሚሉ ስማቸውን አፈምሰው። እንዴት ግን ያለ ፍቃድ ራሱ ትሰራላችሁ ቤት ውስጥ? ያው ከፍላቸው ብር ስላለ ይሄን አክል አይጠይቁም። በስልክ ነው እኮ አብዛኛው ነገር። አሁን እሱም ብታረጉት እና ወጣው ብለህ ግቢና ደርስ እሱማ ተማምነን እኮ ነው ተማምነን ነው። ከዛ ደግሞ ይሄን ያክል ጡንቻ ከምን ያመጣችሁት እናንተ? በዚህ ሞዛዛ ሰውነታችሁ እሱ የምትጎትቱት እንዴት ነው? የሚሰጠን እንደ ኦክሲጅን አይነት የሚሰጠን ይነርዳል። ዲዮነ ነብር ነው የሆኑብኝ ሉሌ። እኔ ቤት ውስጥ በቃ ነብር እኔ እኮ ግራ ገባኝ። አንዷ ጫሜን ታውቃለች እንዴት አድርጎ እንደመታኝ አፈር ብላና አንዷ ምን አንተ እያልን እናውራ እንጂ ይሄ ጫሜን ያወልቋል። ያኛው ሱሬን አየር ላይ ነው የፈታው። ሱሬ ምን ፈልገህ ነው እኔ መታኝ? እኔ አንተ አይ ድንገት ነው እንጂ እኔ እኮ አስቤው አይደለም። ምንድነው የወንድነት ኢነርጂ ይቆጣጣል እና እኔ ላይ ነው የምትወጣብኝ? በቃ የተፈጠረው ነገር በጣም ማሰብ ነው ያላቸው እነዚህ ሰዎች። ፀጉራቸውንም እቺ ነው ዛሬ ትላጫታላችሁ። በደረቁ ነው መስላችሁ። እንደዚህ አታድርጉ በእናታችሁ ማለት እና እንደዚህ ትቀጥያለሽ ታዲያ ወንዱን እየደፈርሽ? አይ በቃ እናስተካክላለን። እሺ እቺን ፀጉር ለማሳደግ በጣም ረጅም ጊዜ ይፈጅባቸዋል። ስለዚህ እኮ በሴትነት ውስጥ ተደብቆ ወንድ ሆነው ህዝቡን እየተጫወቱበት ነው። በጣም በቃ እሺ ያውን ተውና የምር ስንት ምስኪን ወንድ አበላሽተው ይሆናል። ተጠንቀቁት ወንድሞቼ፣ ተመልከቱ እንግዲህ ወንድሞች፣ በተለይ ማሳጅ ቤት የምትሄዱ ወንድሞች ተጠንቀቁ ባካችሁ። ደግሞ እንደ ፀጉር እንትን ለብሰህ ውሻ ስመሳይ ሌባ። እኔማ በጣም ነው ስፈራ የነበረ ሰሞኑንም። በቃ ግን ዛሬ እውነቱን ነው የምነግርህ ሀብቴ፣ ማየት እፈልጋለሁ። እኔም እንዳንተ ማየት እፈልጋለሁ። በቃ ልብስሽን ውልቅ አድርገሽ እዚሁ ላይ እንድትሰሰኝ ነው የምፈልገው። ምክንያቱም እዛ እስካሁን የያዝኳቸው ወንጀለኞች በጣም ቀፋፊ ነገር ስለሆነ አላየሁም። በቃ እንዴት እንደሚያሰሩት ሁሉ ማየት እፈልጋለሁ። በቃ ተነሽና ሁለትሽም ልብስሽን አውልቂ። ተነሽ። ካሜራውን ዝቅ አደርግልሻለሁ። ተነስ ነው እንጂ ካሜራማን ምንኛ ያለን ነው አንተ ያለ ተነስ። ያም ተነስ። ዝቅ አድርጎ ካሜራውን ዝቅ አድርጎ አውልቂው። እሺ በቃ አውልቂው። ቶሎ ፍቱ። አውልቂው አትበሏት፣ አውልቀው በሉት። ሌባ አውልቋት። እሺ ያለቀን አይደል እንዴ? አዎ ፍታው። ዚፑን አውልቀው። ፋንት ራሱ ቢት ታደርጋላችሁ እንዴ? እሺ ይኸው በቃ አንተም አውልቅ። ቶሎ አውልቅ። በደንብ አውልቅ። አውልቅ። ይሄንን አውልቀው። እሺ ቆይ አውልቀው። ሌባ አውልቀው ቶሎ። ይሄንን ላይ በጣም ያስጠላ ነገር ነው። በጣም የሚያስጠላ ነገር ነው። በስመ አብ አንቺኛው ለስቸለሽ ነው ያሰራሽ። ምን ልታደርግልሽ ነው አንቺ ነው ያሰራሻት? በስመ አብ ወልፈስ ቅዱስ በሸርጊ ስቀው ሸርገው በስመ አብ ልበስ ሱሪሽን አንተ ነው እንጂ የሚባለው ልበስ ከፍ አድርግ። በቃ ይሰሩት እንጂ ይሉን ከዚህ በላይ ካሜራ ያያችሁት አይደል እንዴ? በቃ እዚህ ላይ ምንድን ነው ጥንባታ ጌታ ሆይ የሰው ልጅ ጥንባ ይባላል። እንደዚህ አረኔ ጉድ ነው ማርያም። እንዴ በስመ አብ ምን ልታደርግ አስገብታችሁ ይሄን ነበር ልትሰዱብኝ ነበር። በስመ አብ አረ ካሜራ ባንተው በስላደ ምን አይነት አይምሮ ነው ያላችሁ አንተ? እኔ እኮ እሺ ግራ ይገባኝ። አፍዜ ስማኝ፣ እንደዚህ አንጠልጥለው ምንድን ነው የሚሰራላቸው?
ከወንድ ጋር እኩል እንምሰል ምን ነው በቃ እኔ ነው ተንጠለጠለ ምን ፀጉሬን አታስተካክል ደግሞ አንተ አታስመስል እንደዚህ አርገው አንተ ሌባ እንደዚህ አርገው አታስመስል እንዳትነካው አንተ ሌባ የስንቱን ወንድ እንደኔ ምስኪን ማሳጅ የሚታሸው መቀመጫ ተጫወቱበት እሺ አሁንም ሌላ ጥያቄ በጣም ብዙ ወጣት ወንዶች እንደዚህ አርጋችኋል ወይስ አላረጋችሁም ይሄ ማሰላም ልከት አልቀው ቁረጣው ቁረጣው መቀስ ፈልግ ዛሬ በደንብ ወንድ ሆኖ ይወጣል ከዚህ ቤት ንገሪኝ ስንት ወንዶች እንደዚህ አርጋችኋል ወንድ አይደላችሁ እንዴ ታውን በቃ ወንድ ነኝ ስንት ወንዶች እንደዚህ አርጋችኋል ስንት ወንዶች እንደዚህ አርጋችኋል ነው በጣም ብዙ ናቸው የሚያክል ፀጉር ሲቆረጥ የሚያክል ፀጉር ተመልክ ዝም በል ሌባ ውሻ ለምን ተለጥፈው ነው ፀጉር ነው ምን ነው እኮ ነገር የለም አረ በጣም ምን አይነት እንትን እየደረሰ እንደሆነ ያላቀቁ ሳቅ እኮ ነው የሚይዘኝ ነው አይ የኔ ጥያቄ ምንድነው መሰላችሁ ጡታችሁንም አስቆርጣችሁት ለምን ወንድ አትሆኑ ሙሉ ለሙሉ እንደዛ ገቡ ነው ይቀሩ መሀል ላይ እኮ ነው ያው ሴት ስለምንመስል በቃ አምነውን ይመጣሉ እኛ ጋር ያንስ ማለት ምንም ነገር አያስቡም አይጠረጥሩ እሺ አሁን ሌላው ነገር ምንድነው ቅድም የጠየቁሽን ጥያቄ መልሽልኝ ስንት ወንዶችን እንደዚህ ያርጋቸዋል ማለት በጣም ብዙ ናቸው ስንት ናቸው አንዳንዶቹ ተስማምተው ከኛ ጋር ማለት እንደኛ ባል የሚሆናሉ አንዳንዶቹ ደግሞ ከድተው ምናምን ይሄዳሉ ግን ያው ማስጠንቀቂያ ሰጥተናቸው ምናምን ነው የሚሄዱት ሁለተኛ እንደዚህ አይነት ነገር እንዳያጋልጡ ምናምን በቃ እሱን አሳምነን ነው የሚሄዱት ማን ነው ቦታቸው ነው እናንተ መሪያችሁ ማን ወደዛ ቤት ወስዶ ጾታቸውን እንድትቀይሩ ያደርገው ሰው ማን ፕሮፌሰሩ እነሱ ጀማ መሆናቸውን አውቄያለሁ ግን ማን ነው መጀመሪያ ማን ነው ኢንቫይት ያደርጋችሁ እናንተ ጓደኞቻችሁ ናችሁ ማን ናቸው እዚህ ሀገር አለ ከዚህ ሀገር እንታስ መሰረን ተሌባ የሴት ማሰሪያ በሽታ ይሰራል የሚያክል እዚህ ጋር አንድ ሰው አለ እሱ ያገናኛል በቃ እኔ አሁን እሺ ብያችሁ ብገባ እዚህ ቤት ውስጥ እንዴት ነው የምታረጉኝ እሺ በቃ በየተራ እንደዚህ ወንዶች ላይ ነው የምትጫወቱት በቃ አንተ ያው የለመዱት ነው ሌላ ምን ይሆናል እንደፈለግን ካደረግን ምናምን በኋላ ታደነሱኛላችሁ ወይስ እንዴት ነው የምታደርጉት እንደው ፈጣሪን ራሱ አትፈራ እስኪ አሁን ነገ እንደዚህ አይነት ኬዝ ሊገጥም ይችላል ሀፍቴ ጠይቃቸው እስቲ የምትጠይቀው ጥያቄ ካለ ነው ልትቀልል ነገ እንደዚህ አይነት ኬዝ የሚገጥማል ወንድም ስማ ምንድነው የሚሰጣችሁ ደስታ መቀለ በደብለን ይገባል እኮ ገንዘብ እስከመቼ አይ በቃ የምንፈልገውን ነገር እንድናገኝ ነው አንደኛ ደግሞ በቃ ብዙ ነገሮችን ካደረግን በኋላ ከዚህ ሀገር መውጣት ነው ከታች አትወጡም እንጂ የኔ ሰይጣን ስራ ጀምራችሁላቸው ነው እሱማ ያስወጣቸዋል እንጂ ሀገር ያስወጣቸዋል ወንድ ናት ሂዳ ወንድ አግብታ ትኖራለች ኧረ እዚህ እንዲወክሉ ነው የሚፈለግ እንጂ እነሱ በእነሱ ከሆኑ ባልና ሚስት ከሆኑ የሚሆኑ ምንድን ናቸው ሁለታችሁ አባልነታችን ማስፋፋት ከአንድ ማህፀን አሁን ምን አይነት እናት ናት ራሱ አሁንስ ወንድምና ወንድም ናቸው እናትና አባት በህይወት አሉ እናንተ አይ ቤተሰቦቻችን አናቃቸው ማለት እኛ ማዶጎ ቤት ነው ያደግነው ነገሩ ጾታችሁን የካዳችሁ እናትና አባታችሁን ማክዱበት ትክዳላችሁ እንጂ ገና አልወስናል ሆናችሁ ብትቀሩ ሳትፈጠሩ እንደናንተ አይነት ትውልድ ገዳይ ማለት ነው ምን እናድርግሽ አማራጭ ስላልነበረ ነው ምን ሌላ መሰሉ ሰራተሽ ነው አማራጭ ሁሌም ቢሆናል ምን እናድርግ ምናምን ምትኛት አንተ በለው እንጂ ምትለኝ በለው እንጂ እንዴት ይየኮ እንዴት እግዚአብሔር የሰጠውን ተፈጥሮ ገልብጦ ሰው ሌላ ጾታ ይዞ እንዴት ተብሎ ነው አሁን እሱ አንተ ምለው በምን አባቱ ስልጣን አሁን ጾታ መቀየር የሚፈልግ ሰው ካለ እናንተ ታመቻቹለታላችሁ ስራችን እንደዛ እኛ ምን ከኛውን ታመቻቹልኛላችሁ በደስታ ነገር እናንተ ሰውት የፈለጋችሁትን ያክል ብር እንሰጣችኋለን በደስታ በቃ ለዛ ነው የመታሽኝ የመታኝ ቆርጬ እንድጥልልህ ነው ሌላ እንድቀጥልበት ነው ምን እንደተሰማኝ አላውቅም ደግሞ አንተ ቆርጠ ብትለው ወስደው ለሌላ ሰው ይቀጥሉት ነው እንደዛ እኮ ነው እንደዛ አይደለም እኔ እንደናንተ አሳፋሪ ወጣት ዜጋ ትውልድ ገዳይ ገጥሞን ያውቅ በጣም እኔ በቃ ዛሬ እግዚአብሔር ነው ወጣ አራው እንኳን ስለዚህ አሁን ሶርሱን አውቃቸዋል አይደል አዎ ሶርሱ ማን እንደሆነ እኮኛ እነዚህ አራትና አምስተኛ ናቸው ሉሌ አራቱም ወደ ፕሮፌሰሩ ነው የሚያመራው ስለዚህ ጉዳዩን ሳሰብ ወደ ፕሮፌሰሩ ነው ይሄዳል የምር በቃ እኛን ተው ይሄ ተዝማፍን ዝጋ እኛን ተው ካንተ ጋር እንደውም አልጨረስኩም እንዴ ምን ማለት ነው ብልት የመተኝ እንደውም አትቀራስ የት ነው የምትወስደው
እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። እነዚህም ባለጌዎች ከስር ያው ካሜራማኔ ወይም ደግሞ አዲሱ ጋዜጠኛችን ማለት ነው እንግዲህ የልምምድ ጊዜውን ጨርሶ ከኛ ጋር ሲሰራ ነበረ። ልምዱን ጨርሶ ማለት ነው ወደ ጋዜጠኝነት ሙያ ሊገባ ነው። ጋዜጠኝነት ሙያውን ከተማሩ በኋላ ለ2 ዓመት ጊዜ ካሜራማን አብሮ ከጀርባ ደጀን በመሆን ከሰሩ በኋላ ነው እንደኛ ወደ ጋዜጠኝነት የሚመጡትና ወንድሜም እየጨረሰ ስለሆነ የሙከራውን ጊዜ እያጠናቀቀ ስለሆነ አሁን በቅርቡ በአዲስ ሚዲያ እንደሚመጣ ነግሬያችኋለሁ። እንደምታዩት ነው በጣም ጠንካራና ፐርፌክት ጎበዝ የሆነ ልጅ ነው ነገሮችን ለማጣራትና ዛሬም እንግዲህ ነገሮችን እስከዚህ ጫፍ ድረስ መጥቶ እንዲያጣራ እኛ ከኋላ ደጀን ሆነን ስንጠብቀው ነበር ማለት ነው። እያንዳንዱ ነገር አጣርቶ እዚህ ድረስ አድርሶታል። እነዚህ ጾታ እየቀየሩ ብልግናን የሚያስተምሩ ለሀገራችን ወጣቶችን የሚያበላሹትን ሰዎች እየተከታተልን አሁንም አንድ ባንድ እንለቅማቸዋለን። ይሄ ፕሮፌሰር ተብዬ ማን እንደሆነ እስከ መጨረሻው ያው ሪስክም ቢሆን ተከታትዬ እንደማለቀው በፊታችሁ ቃል መግባት ፈልጋለሁኝ። በዚሁ አጋጣሚ ሀፍታታም ያው እንደምታዩት ከጎናችን ነበረ። ዛሬ እያንዳንዱን ነገር በጥንቃቄ አብሮን ከጎናችን ኢቨን እስከ መመታት ደርሶ ነበረ። እንግዲህ ተርፏል ለዘር እንበቃለን ተርፏል። እና አስቡት እንግዲህ ደፍሮ ሴት ልጅ የነበረች ወንድ ጾታዋን መቀየሯ ሳያንስ የት ላይ እንደሚያም ህመሙ የት ላይ እንደሚሰማ የወንድ ልጅ ታውቀዋለች። እና ይሄ ነው የሆነው። በጣም በጣም የሚያሳዝን ነገር ነው። እባካችሁ ልጆቻችሁ የት ሄዱ፣ የት ዋሉ፣ የት ነው እየሄዱ ያሉት የሚሉት ወላጆች ተከታተሉ። ይህም ማለት እንፈልጋለን። እንደዚህ አይነት ነገር ውስጥ ለገንዘብ ብላችሁ የምትገቡት ወጣቶች ደግሞ ትክክል አይደለም። ነገም ትያዛላችሁ። እናንተ ህይወታችሁን አድኑ። እሱም ማለት እንፈልጋለን። ሁላችሁም በየሃይማኖታችሁ ለሀገራችን ጸልዩ። ሀሳብ አስተያየት ካለ እንግዲህ ለሀፍቴ ልስጠውና መጨረሻ ላይ እንግዲህ ስለ አንድነት ደግሞ እናጠናቀቀዋለን ማለት ነው። በቃ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልና እንግዲህ እንደ ወንድማችን ያሉ ጀግናዎች እየበዙልን ነው። በጣም ደስ ብሎናል። ምክንያቱም ብቻችን ታገለን የምንጨርሰው ነገር አይደለም። ሀገሩ በጣም ሰፊ ነው። ስራቸውም እያሰፉት ሄደዋል፣ እያረቀቁት ሄደዋል። ለማግኘትም ለመድረስም እየተቸገርን ነው። በተለይ ይህ መልእክት ለህግ አካላትና በስልክ ቁጥር ሎኬሽን ትራክ ማድረግ ለምትችሉ ሰዎች በሙሉ እባካችሁ እርዳታችሁ አይለየን። አሁንም ጥሩ ሁኔታ ላይ ነን። በተጨማሪም ደግሞ እርዳታችሁ አይለየን። በሀሳብ በማቴሪያል ማገዝ የምትፈልጉ ከሆነ እገዙን። ስፔሻሊ አሁን እነዚህ ድብቅ ካሜራ ብዙዎቹን ለማግኘት ይከብደናል እኛ መግባት ስለማይችል አብዛኛውን ጊዜና እዚህ ያሉትን ደግሞ ካሜራም ይሰብሩብናል። ምንም ጥያቄ የለውም። ስለዚህ እነዛን ነገሮች ቶሎ ተክተን ቶሎ ወደ ስራ ልንገባ የምንችልበትን ነገር አመቻቹልን፣ አበረታቱት። ይህን ቻናል ሰብስክራይብ አድርጋችሁ በዚህ ቪዲዮ ራሱ በጣም ብዙ እንደምታስገቡት ተስፋ አለኝ፣ በእናንተ ስለምተማመን ማለት ነው። ያው ራሳችሁን ጠብቁ ማለት እንፈልጋለን። እንግዲህ ተመልካቾቻችን የወንድማችን አንድነትም በአዲስ ሚዲያ እንግዲህ በዚህ 2-3 ቀን ውስጥ ይመጣል። እናንተ ከጎናችሁ ሆናችሁ ደግሞ ከጎን ሆናችሁ እያንዳንዱ ነገር እንደምታደርጉለት አልጠራጠርም። ወንጀለኞቹ ለህግ ተላልፈው ተሰጥተዋል ማለት ነው። ሀፍታታም ከጎናችን ነበረ፣ ወንዴም ከኋላ አለ። በደጀን በአንድነት ነው የምንሰራ። እንደ ስሙ አንድነት ነው። እንግዲህ ሁላችንም አንድ አድርጎናል። እሱ ከመጣ በኋላ በጣም ብዙ ለውጦችን እያየን ነው እኛም በስራችንና በቃ እባካችሁ ራሳችሁን ጠብቁ። እባካችሁ ከወንጀል ራሳችሁን ተቆጠቡ ማለት ፈልጋለሁኝ። ላይክ፣ ኮሜንት፣ ሸር እንዳይረሳ፣ ሰብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን ያላችሁበት ሰላማችሁ ይብዛ። እናመሰግናለን።